በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባኦት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም የመሰረትክ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈህ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ቀኑን ባርከንና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተህ ቀኑን ባርከህ ቀድሰህ ሰላም አውለህ ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረት እንደ ቸርነት ብዛት ስለምንወዳት እናትህ ስለመብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን የተሰባሰብንበትንም መንፈሳዊ ዓላማ በሰላም አስጀምረህ በሰላም እንድታስፈጽመን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሳችሁ። አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉ በየማድረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርኃዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የአጋዕዝተ ዓለም የቅድስት ሥላሴ ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ
የዛሬውን የዕለተ ረቡዕ የ7 ሰዓት መርሃ ግብራችን ጀምረናል። የ7 ሰዓት መርሃ ግብራችን እንደሚታወቀው የመናፍስት ሽኝት መርሃ ግብር ስለሆነ ሁላችንም ወደዛ ነው የምንገባው። መቁጠር ያላችሁ እህቶቼ ወንድሞቼ መቁጠራችሁን ያዙና ጠላታችሁን በልዑል እግዚአብሔር ስም በተወዳጅ እናቱ በድንግል ማርያም ስምና በቅዱሳኑ ስም መቀጥቀጥ ጀምሩ። ወልደ አማኑኤል አንድ ነገር ላስቸግር በልዑል እግዚአብሔር ስም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠክት ከይሴ ኢየሱስ 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 ክርስቶስ ዘሰረስ ከእምቤተልዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምንን አስተበቅዋኪ እምአርዌናዊ ተማኅፀነ ብኪ በእንተ አናምንኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ትሰመ ቢዘ ሱራፌል ዘምርዑስ አርዑስ ወዘምልዑል አልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሰላም ለከ ገብርኤል ሊቅ ነበልባለ ሰዓት ምውቅ ቀደስኩ መስዋዕቶ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ውስጥ ያደፈትክ የምትታሰር የምትሸኝ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ ከቤተሰብ በኩል የመጣ የዛርና የመተት መንፈስ ዛር አይነ ጥላ ዛር ቡዳ ጠቋር አዳልሞቲ ወሰንጋላ ሰይፉ ጨንገር ሙጨ ዘዴጋ የራይሎ የደም መንፈስ የአውሊያ የከራማ መንፈስ የውቃቢ የቃልቻ መንፈስ የአውደ ነገስት መንፈስ ሉሲፈር ሳጥናኤል የዝሙት መንፈስ የደብተራ መንፈስ የጠንቋይ መተት ምትታሰር ምትሸኝ በስላሴ ስም ወደዚህ ትመጣለህ። እኛለን እሺ ወለተ ጻድቃን ጋር ለምትታሰር ማለት እኔ ነው ያወቅ ጠይቀኛለህ። እንደ ቡዳ ነኝ ቡዳ ዛር ሌላስ ማን አለ? የአሕዛብ መንፈስ አርብና ረቡዕ የምናብላት አፈር ትብላና እጭ ቡዳ ዛር የአሕዛብ መንፈስ ሌላስ? የአእምሮ መተት የአእምሮ መተት ሌላስ? በቃ ከማህበር የምናስወጣቸው ከማህበር የምናስወጣት ላትገባ ብለን እኮ ነው። ስትገባ እንታደድን ይጭ በቃ ሰረን ወልደ አማኑኤል አትለፍልፍብኝ። ሌላስ የቀረ ማን አለ? በቃ እኛ ነን ብቻ። ሊቀ መላእክት ቅዱስ ሩፋኤል በቀለ የተደበቅ ካለ ራስን አጋልጥ። ራስን አጋልጥ የተደበቅ ካለ። ሰላም ለተፈጥሮትከ በሌሊት ዘእሁድ ወለተሰሎትከ ቅድመ እምነፋስ ወነድ ሩፋኤል ሊቆሙ ለጾታ ሰለስቱ ነገድ ወአዲ ተሰየምከ በማኅፀነ ኩሉ ትውልድ በከመ ይቤ ዮሐንስ ወልደ ነጎድጓድ። በቃ የደብተራ ነን ደብተራ የደብተራ መንፈስ ምን አልከ ብለህ በኮታው የምንደገመው በየቀኑ የእድሳት ሌላስ? ሌላ ደግሞ በቃ በሷ ስንናደድ ወደ ቤተሰቦቿ ሄደን ማለት ነው ስራ እንሰራለን። ምን አድርጋችሁ ነው ስራ የምትሰሩት? ምን አድርጋችሁ ነው? በቃ ወይ ምን አድርጋችሁ ነው ስራ የምትሰሩት? ተናገር። በአጋዕዝተ ዓለም በቅድስት ሥላሴ ስም በቅዱስ ሩፋኤል ስም በቃ
ለቅዱስ ሩፋኤል ሱባኤ የጠየቀች እኛ ደግሞ ተናድደን ወንድሟ ወደዚያ መጣ ነው። ማን አባቷ ነው የምትገባ ወደ ሀገሯ? እጭ ታስበው ነው የመጣው። ሱባኤ ገባች። አው አንተ መሬት ለመግዛት ሱባኤ ይገባል? እጭ መሬት እንድትገዛ ብለው ያው ሱባኤ ገባችና እኔ ደግሞ ተናድጄ ወደ ወንድሟ ሄድኩ። ከዛ ወንድሟ ወደዚህ የመጣ ነው እንዴ። ለምንድን ነው ወንድሟን ወደዚህ ያመጣው? ኦፍ እንዴ በገንዘብ እኮ ነው የምትገዛው መሬት እንዴ። ከዛማ በቃ ተናድደን እንዳስገዛ ብለን መሬት ከገዛች ደግሞ ወደ ሀገር ትገባለች። ተቀበለች ደግሞ ቅዱስ ቁርባን ትቀበላለች። እንዴ ታዲያ ከወንድሟ ጋር ምን ያገናኘዋል የእሷ መሬት መግዛት? ወፈረ ዝም ብለህ ዘረን እንዳማኔል ከወንድሟ ጋር ምን ያገናኘዋል እንዴ? ገንዘብ እሷ እኮ ነው የምትቀበለው። ገንዘብ እኔ ነው የምቀበለው። በገንዘብ ነው እኮ ለመሬት ሳይሆን ለሱ ይሆናል ገንዘቡ። ከዛ ያው አመታት ትቆጥራለች ወደዚህ ወደ ሀገሯ ሳትገባ አመታት ትቆጥራለች በዛው እንድትዘናጋ። አዎ መሬቱን ካልገዛች ወደ ሀገር አትገባም። አዎ ያልፋል እንዴ። ለምን ነው የማልፈላት እንዴ? ተናድጄ ነው ወላ ማንያል ደግሞ በዛ ላይ ደግሞ እንደተማረር ፈልጌ ነው እንዴ። ቅዱስ ሩፋኤል ተሰማኝ እንዴ በአንድ አፋ እንድትከፍት ነው የምፈልገው። እዚህ ደግሞ ተቃራኒ የምታመጣባት ሰማችሁ አይደል ወንድሞች? የመንፈሱ ዋና ዓላማው ምንድን ነው? ስጋ ወደሙን እንዳትቀበሉ ማድረግ ነው። ወደ ሀገር እንዳትገቡ ከሚከለከልበት አንዱ ምንድን ነው? ስጋ ወደሙን ስለምትቀበሉ። እዛ ከሄዳችሁ ንስሐ ትገባላችሁ፣ ስጋ ወደሙን ትቀበላላችሁ። በተለይ ይሄን የምለው ግን ለስጋ ወደሙ ያልበቃችሁ ማለቴ ሳውዲ የምትኖሩ እህት ወንድሞች ካላችሁ ነው። አንድም ደግሞ ወደ ሀገር እንዳንገባ ምን አይነት ዘዴ ይጠቀማል? የሆነ ሲስተም ይፈጥርና ወይም ገንዘቡን ከስር ካጠፋብን ወደ ሀገር መግባት አንችልም ማለት ነው። ምን ይዤ ምን ጨብጬ ማለት ይመጣል። ከዛ በኋላ ገንዘቡን ካጠፋ ነው በኋላ ምን ይዤ ምን ጨብጬ ምንም ሳልይዝ እንዴት ወደ ሀገር እገባለሁ? አመታት እንድንቆጥር ቅድም ያለውን ቃል እንዳትረሱ። አመታት ትቆጥራለች። እኛ ችግር ከፈጠንባት ስደት ላይ እየኖረች አመታት ትቆጥራለች። ወደ ሀገር መግባት አይታሰብም ማለት እኮ ነው። በሱ ይገርማል። እና ሰበብ እየፈጠረ ወደ ሀገር እንዳትገቡ የሚከለክለው እሱ መሆኑን እንድታውቁ ነው። ሌላስ የተደበቀ ማን አለ? የለንም በቃ ሰረን ዝም ብለህ ወላማን የሌለንም በቃ የአእምሮ መታት ነን። ደግሞ ሴትዋ በቃ በየቀኑ ስታድስ ማለት ነው የመንፈሳዊ ውጊያ ስታውቅ ኖራ በአንድ ጊዜ በቃ እናጥፈዋለን። ከዛ ምን ሆኜ ነው ብላ ትጠይቃለች። አንዴ ያወቀች እኮ ግን በርሷ ሆነን በቃ እንዘራለን። እንግዲህ አእምሮ መታት ነን እኛ ምን አገባንና ወደ ሀገር እንዳትገባ ወንድሟን ያመጣው ማን ነው? ወደ ስደት እንዲመጣ ያደረገው እኔ ቡዳዛር ትልቅ የሰራው ነው ያለው እኮ ቡዳዛር ነው ይመችሽ። ቡዳዛር አዎ አብረህ ተወልደህ አደግ። የስ ሌላስ የተደበቀ ማን አለ? ያለንም በቃ የለንም። ጠቋር ነኝ። ጠቋር ደግሞ በቃ እኔ ጠቋር ነኝ ግን ያው ምን አገባኝና እንዴ። በሊቀ መልአክ በቅዱስ ሩፋኤል ስም ራሳችሁን አጋልጡ። የተደበቃችሁ ሰላም ለዝክረ ስምከ ተጻውኦ ዘቀደመ በአፈ አምላክ አዳም እንበለ ይሰመይ ስመ ሩፋኤል ምልአኒ ወወስከኒ ዳግመ በቃ የዝሙት መንፈስ እንተ ይፈሪ ሰላም ወአምላካዊ ጥበበ ዘያውዱ አቅመ ሊቀ መልአክ ቅዱስ ሩፋኤል ይበቀል። የዝሙት መንፈስ ሌላስ? የዝሙት መንፈስ እና የግል ወሲብ መንፈስ አለን፣ ግን ያው ምንም አንሰራም። የዝሙት መንፈስ፣ የግል ወሲብ መንፈስ መንፈስ ከሰው ነው የመጣ ነው። ግን ያው እዚህ ሰባት ስላሴ ነው የሚባሉ ምን ይባላል? በቃ ተዋርደኛ አለፍልፍ ምን የሰረኝ ዝም ብለህ። ሌላስ የቀረ ማን አለ? ምንም የለንም። በቃ የተደበቀ ሌላ ራሳችሁን አጋልጡ።
እና ሊታሰር ብለን እኮ ነው ቶሎ ተደብቀን የከረምነው። አሁን ነው የገባሁ እንጂ ወደ ግንባር ውጡ። ሰራዊታችን ሰብስቡና ቶሎ። እሺ ኧረ እኛ እንሰብስባለን። ቶሎ ቶሎ። በምንድን ነው የተፈታተናችሁት ሰብስበናል። ያላችሁት አሁን? ብቻዋን እናድርጋት ደግሞ አለን። ያው ብቻዋን እንድትሆን እንዳታልቅስ በቃ ሰራን። ወደ ግንባር ውጡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም ከወንድሟም ተነሱ። ተነስ ከወንድሟ ኧረ ወልደ አማኑኤል በቃ ሰራን ብላችሁ ተነስ። በአጋዕዝተ ዓለም በቅድስት ሥላሴ ስም ተነስ ከወንድሟ ቶሎ በል። አይመለስም እኮ እሱ ሲጨመር እንዴ በቃ ቶሎ ቶሎ። ሰላም ለአብራኪክሙ ወለአይጋሪክሙ እለ ይዴረጋ ለሰኳኒክሙ ሰላም ወለመካይድክሙ እንበለትጋ አበ ወልድ መንፈስ ቅዱስ በዝዚአክሙ ጸጋ አበ ገጽክሙ ውስተ ሰማያዊት እንግልጋ ጸሎትየ ትእበይ ለለሳ ሰብስበናል በቃ አሪጋ ቶሎ ሰራዊትን ሰብስብ ወደ ገባ። ሰብስበናል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በቸር መድኃኒዓለም ስም በቅድስት ድንግል ማርያም ስም በኪዳነ ምሕረት ስም ቅድስት ድንግል ማርያም ታቃጥል። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሊቀ መላእክት በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሁላችንም ከነ ሰራዊታችን ከነ ሰራዊታችን ከወንድሟ ከቤተሰቦቿ ከእሷም ወጥተን እንዴ እኔ ስወጣ እኮ እሳቸው አልወጡም ሲጀመር እንዴ ያም ግብዣ የሰጡኝ ነው እንዴ ከወንድሟ እሺ ከወንድሟ ከእሷ ከእህቶቿ ከእሷ ወጥተን ከቤተሰቦቿ ወጥተን ከቤተሰቦቿ ከእህቶቿም ተነስተን ወይኔ እስከምንሸን ድረስ ምንም ስራ ላንሰራ። ቆይ ግን መቼ ነው የምንሸኘው? ወይ እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ወደ ግንባር ታስረናል። ከነ ሰራዊታችን ግንባር ታስረን ገጠናል። ከነ ሰራዊታችን ግንባር ላይ ወጥተን ታስረናል። ከነ ሰራዊታችን ግንባር ላይ ግዝ ወጥተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አሜን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ወደ ራሱ አርጓት። እሺ ወለተ ጻድቃን አቤት ወንድሜ፣ እንዴት ነው መንፈሳዊ ህይወት? የበረታሽ ነው? እግዚአብሔር ይመስገን። ምን አዲስ ነገር አለ? ምንም የለም፣ ግን አንዳንድ ጊዜ ግን በጣም ይከብደኛል። በዛ ላይ ደግሞ ብቻዬን ያደርገኛል እና ዝም ብዬ አልቅሳለሁ በቃ። በዛ ላይ ደግሞ ወገቤ በጣም ነው የሚያመኝ። መስገድም መጸለይም መቆም አልችልም። በዛ ላይ ደግሞ ራስ ምታትም ያው እንደዚህ ነው፣ ግን እግዚአብሔር ይመስገን። ወገቤሽና ራስ ምታት ያምሻል? አዎ በጣም በዚያ ላይ ደግሞ በቃ ከአንድ ወር ከጀመረኝ በቃ አንድ ወር ይቆያል። ለምን እንደሆነ አላውቅም፣ ግን በቃ በዛ ይቆያል። አንድ ወር? ምኑ ነው አንድ ወር የሚቆየው? ራስ ምታቱ እንደዚህ ብለን ነው የሚጠማው። ከዛ ደግሞ ያው በሻርብ ጠመጥመዋለሁ። የአእምሮ መተት ነው። ሌላስ? ወገብሽን ነው የሚያመሽ? በጣም ወገቤ በቃ ያመኛል። ከዛ ስነሳ ደግሞ አይነሳም። በቃ እንደዚህ
ተነስ እያልሽ አትቀጠቅጪው። በዛ ላይ ደግሞ መቁጠሪያ ያው ይበነጠሳል። ከተበነጠሰ ደግሞ የሆነ ነገር ማሰር ያው ያቅተኛል። እንዴት ማሰር ያቅተኛል? ሲበጠስ አታስሪውም አዎ እንዴ? ይበጠሳል። ከዛ ከተበጠሰ ደግሞ ማሰር የለኝም እና ስፈልግ ደግሞ ያጣሉ። እና በተደጋጋሚ ይበጠስብሻል ማለት ነው? አዎ ይበነጠሳል። በዛ ላይ ደግሞ እስቲ ትናንትና ተበነጠሰ። እሺ፣ ሌላስ በምንድን ነው የሚፈታተንሽ? ሁሉንም ንገረኝ እስቲ። ለምንድን ነው የምትነግረህ? ለፍላፌ አይመለከትህም አንተ። ወገቧ ላይ ተቀምጠ የምታስጨንቃት ማን እንዳሰግድ አንዴ ሴትዮ ናት። ሴትዮ አንተ ገባህ እንዴ? ወገቧ ላይ ተቀምጠ የምታስጨንቃት ማን እንዳትነሳ። ኡፍ ደብተራ ነኝ። ኡፍ አንተ ደግሞ አትለምልብኝ። በቃኝ እንዴ ደብተራ ነኝ። ታስረኛለህ። በቃ ስነ ስርዓት ልያዝ እንዴ። ደብተራ አው እንዴ የእድሳቱ ነው ወይስ ሌላ የደብተራ መንፈስ ነው? አዲስ ነኝ፣ አይታወቅም። አዲስ ነኝ እኮ። ምን አክተብ ነው የተላከው? ምን አርግ ተብሎ ነው የተላከው? አንተ አይመለከትህም። በቃ ላትሰግድ ብለን ነው። በቃ ስትሰግድ ደግሞ እኔ ይጨንቀኛል እኮ። ምን አርግ ተብሎ ነው? አላማ ምንድን ነው የተላከበት አላማ? አጋዕዝተ ዓለም ቅድስት ሥላሴ ይበቀሉ። አትናገርም ወይ? አስወጣት። ስትገባ ንገሩኝ እሺ። ማምለጥ የለበትም። ምክንያቱም ተስፋ ሊያስቆርጣት ነው የሚታገለው። ከወገቧ ላይ መነሳት አለበት። ከወገቧ ላይ ከአይምሯ መነሳት መውጣት አለበት። ካልሆነ ግን ይፈታተናል በምሰግድበት እና በምጸልይበት ሰዓት። እና ስትገባ ንገሩኝ አደራ። እኔ ከረሳው ገባች በሉኝ። ሌላ የምትታስራለ? ወንድም ወልዳ ማንኤል ለእኔ በጣም ደም እየፈሰሰኝ ነው። እባክህ ሰረልኝ መንፈሱን። ደም እየፈሰኝ 2 ቀን ሙሉ ሌት ሙሉ ደም ወደ ላይ ሲለኝ ነው የሚያድረው። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ወለተ ኢየሱስ ጋር አለ አንተ የደም መንፈስ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅዱስ ገብርኤል ስም የደም መንፈስ አንተ ደም ታፈሰው ማለት ማን ደም ታፈሰው? እምነቷን እንድትቀይር ነው። እምነቷን እንድትቀይርልኝ ነው። ደም ታፈሰው ማለት እምነቷን እንድትቀይር በሙዝ ይገባናል። በሙዝ እኮ ምንድን ነው? የምን መንፈስ? እምነቷን እንድትቀይር የደብተራ ነው ወይስ የአዛ መንፈስ? ደሟን የምታፈሰው ወይስ ሌላ የምትፈታተናት አለ? ደሟን ወደ ላይ አስብላለሁ። ሐኪም ቤት ይዣት እሄዳለሁ። ቲቪ ነው አስብላለሁ። ከዛ መድኃኒት ትቀማለች። አሁን ግን አልሄድም አለች። ግን ለውጥ የለም። ሰው እየመጣ አሰረኝ፣ ደሙን አስቆመኝ። 2 ቀን እንደዚህ አስተፍቼ ደምን አቁመው ቶሎ በል በመድኃኒዓለም ስም ቶሎ አቁም። ሌላ ደግሞ እንቅልፍ አናስተኛትም፣ ምግብ አናስብላ። አሁን ደክማለች። ለምኜ ልግባ ምን ላድርግ እያለች ግራ ተጋብታ ነው ያለችው። የት አባቷ ሰራዊት ተሰብስቧል። ቶሎ በል ያዛ መተት እሺ መተት ሆነ ተልከ ነው ወይስ ልክፍቶ ነው ገብተህ ነው በሙዝ? ራሴ አጎርሻት። ራሴ አጎርሻት። በመተት ነው ወይስ ልክፍት ሆነ? ራሴ ቁርአኔን ቀርቼ በደንብ ቀርቼ ከዛ 3 ቀን ቀርቼ ከዛ በኋላ አጎረስኳት። 3 ቀን ጋርጄ 3 ቀን ቁርአን ቀርቼ
የራሷ እምነት በጣም ስለሚያስቀና ሽንት ቤት እየሰገደች በቃ ይሄ ሌቱ ሙሉ ቁጭ ብላ ትጸልያለች አጠገቤ። በቃ በዛ ተናድጄ እምነቷን ስላስቀናኝ ብቻ ያንን አደረኩ። 2 ዓመት ከ7 ወር ሙሉ አሰቃየኋት። 10 ወር ነው ያደረገው። 2 ዓመት ከ7 ወራችን ነው። 10 ወር ነው ያደረገው። በቃ 3 ቀን ትናንትና እምነቷ በቃ እኛ እየተደበቀች እንትን ስትል በጣም አስቸገረችን። እኛ ተጨነቅን። ከዛ አማራጭ ይሄ ነው ብዬ እምነትሽን ቀይሪ ብላት እምቢ ስትለኝ ከዛ ሙዙ ላይ ቀረሁኝና ሙዝ ስለምትወድ ሰጠዋት። ሙዝ ስለምትወድ ሙዝ ትወድ ነበረ። ከዛ ሰጠዋት። ከዛ በኋላ ግን በልታ አታውቅም። እሺ በኃያሉ በመድኃኒዓለም ስም በአጋዕዝተ ዓለም በቅድስት ሥላሴ ስም አሁን ደምን አቁምና ወደ ግንባር ውጣ። ያዛ መንፈስ ቶሎ ውጣ፣ ቶሎ ውጣ። ሰላም ለኤልሳቤጥ ሙዳየ ዕንቁ ስውት ወፍረተ ወንጌል ጽውት ጽንሰ ማርያም ድንግል አእምሮ እምውስጥ አንፈራስ ጸውተ ተፈሳም ቃል ማርያም አምሃ እመግዚእ እንዘ ትብልዕ እሙከለያ አጋዕዝተ ዓለም ቅድስት ሥላሴ ይበቀሉ። ሰራዊትን ሰብስብ። ሰላም ለሕማቤቱም ዘኢይትዐወቅም ጥንቱ ወዘኢይትረአይ ተፍጻሜቱ ስሉስ ቅዱስ ዘኢይትመውቱ እንዘ ሰለስቱ አሐዱ ወእንዘ አሐዱ ሰለስቱ ለእበይክሙ ፍጻሜ አልቦቱ። ሰራዊትን ሰብስብ፣ ሰራዊትን ሰብስብ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ በል። እሺ እወጣለሁ። ቶሎ በል። በሽታንም አንሳ፣ አንሳ፣ ደግሞ አንሳ በሽታን። እሺ እወጣለሁ። ሰላም ለህላዌክሙ ዘኢይትዐወቅ ጥንተ ተፍጻሜቱ ወዘኢይተአመር ተፍጻሜተ ጥንቱ ስሉስ ቅዱስ ለዓለመ ዓለም ዘኢትመውቱ እንዘ ሰለስቱ አሐዱ ወእንዘ አሐዱ ሰለስቱ ለእበይክሙ አኮኑ ፍጻሜ አልቦቱ። አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ውጡ። እሺ እንወጣለን። ተናቆምና ውጣ ወደ ግንባር። ሰራዊትን ሰብስብ። ደግሞ በቃ የሰል መንፈስ አለ ማለት ነው። ሰው የሚያስቆም ነገር ይተረግምሽ ሂጂ ከዚህ የምን መንፈስ? አንድም ከዚህ አንቺ ኑረሽ ነው የሁሉ ነገር የሚሆነው። የምን መንፈስ አለ ያልሽው? የበቀል መንፈስ ጓደኛዋን ከሪያድ ብዙ ነገር አድርጋላት፣ በዛ ምክንያት ጓደኛዋን ተቆጣጠሯት። ምክንያቱም እሷ ልጅ ወደዛ ሀገር መጣች፣ ወደ ጅዳ ማለት ነው። እና ለእሷ ላይ የሚልኩት መንፈስ ጓደኛዋ ላይ ወደ እሷ መላክ ጀመሩ። አሁን ለ3 ዓመት በሙሉ በሽታ ላይ የጣሏትም ሳል ራሱ የመጣበትም በእሷ ምክንያት እና አሁን የሆነ ሳልን ከ3 ዓመት በኋላ የተጋለጠው ያ መንፈስ ራሱ ማለት ነው። አሁን ተደብቆ እሱ ዝም ያለ ሳሉ የእሱ ነው። እሺ የበቀል መንፈስ በመድኃኒዓለም ስም ሰራዊትን ሰብስብ። አንተ ሰብስብ፣ ሰብስብ በመድኃኒዓለም ስም። አብ ፀሐይ ወልድ ፀሐይ ወመንፈስ ቅዱስ ፀሐይ ስሉሳን በግጻት ወበመለኮት እሩይ ጽሩሆሙ እሳት ወጠፈሮሙ ማይ ጽራቤቶሙ በሳበ ሰማይ። አጋዕዝተ ዓለም ቅድስት ሥላሴ ይበቀሉ። እኔማ ስራዬን ሰራው። የምትወደው መልክአ መድኃኒዓለም የምትወደው መልክአ መድኃኒዓለም አስቁሚያታል። 5 ቀን ሙሉ አስቁሚያታል። የታባቱ ሰብስብ፣ ሰራዊትን ሰራዊትን ሰብስብ። ይቻለው ሰሙ የታባቱ። እሺ ሰብስብ፣ ሰራዊትን ሰብስብ። በሽታንም አንሳ። ቶሎ በል። የበቀል መንፈስ ሌላስ ማን አለ የቀረ? የተደበቀ ሌላ ማን አለ? የቅናት መንፈስ አለ። አዋርድ ደግሞ ተብዬ የመጣዋለሁ። የቅናት ምን አድርግ? የቅናት ምን አልተብለ? ምን አልተብለ? የቅናት እሷ ግን በትንሽ ጊዜ ታማም ቤት ሰራች። ቤተሰቦች ሜዳ ላይ ጥረስ ሰራች። እኛ ደግሞ ሀገር ለሀገር መዞር ብቻ ሆነ ስራችን። ሌላ ሲቀር ማን አለ? ሌላ የተደበቀ ማን አለ?
አዋርድ ደግሞ የተባልናል። እሺ ሌላስ? ሌላ ደግሞ ልቧ ላይ ቁጭ ብለን ሰዎቹን እንዲያስቸግሯት ነበር ያደረግን። እውነተኛው አምላክ ፍረድ ብላ ከትናንት ወዲያ እውነተኛው አምላክ እውነት አንተ ፍረድ ብላ 7 ወር ሙሉ በስራ ሰቃይተናት ከዛ 7 ወር ሙሉ ፈረደላት። እውነተኛው አምላክ ፍረድ። እኔ ስራ እያልኩ እየተናገርኩ እውነተኛው አምላክ እውነት ካለህ አንተ ፍርድ ፍረድ። አሁን እየሰራሁ እንደዚህ አሉኝ ብላ ሰቅሰቅ ብላ ለቀሰች። እሱ ፈረደላት። ሌላስ የቀረ ማን ነበር? በስራ አብዝተን 7 ወር ሙሉ ስራ አብዝተን ነበር። የቡዳ መንፈስ። ሌላስ? ሌላስ? የቡዳ መንፈስ 7 ወር ሙሉ ስራ በዛንባት። ከዛ ደግሞ እያቃጠርን ደግሞ ስራ ትሰራም ቁጭ ነው የምትለው። እሷ ደግሞ ቀኑን ሙሉ ስትፈገር ትውላለች። ከዛ ከትናንት ወዲያ ያው የገብረ መንፈስ ቅዱስ ጋር ትንሽ የዳቦ ቆረሰችና በቃ ዳቆን አሜን አሜን እያለ ቁርባን ከቆረበ በረከት ያገኛል ብላ ትንሽዬ ዳቦ በልታ እውነተኛው አምላክ ፍርድህን ፍረድ፣ እኔ ስራ ስላልሰራ እያመመኝ እየሰራሁ እንደዚህ አሉኝ ብላ ፍረድ አለች። ፈረደላት። አሁን ሰዎቹ አይከታተሏትም። 7 ደግሞ እየተከታተሏት ነበር። በአጋስታ አለ በቅድስት ሥላሴ ስም ሌላ ስቅር ማን አለ? ሌላ የተደበቀ ማን አለ? ሌላ ከቦታ ምንመጣ በሳምንት ምንመጣ ጥላ ወጊ አለ። ውጣ፣ ሰራዊትን ሰብስብና ጥላ ወጊ ጥሎ ውጣ። እሺ ሰበሰብን። ሌላስ? ሰበሰብን። ሌላስ የቀረ? የጎረቤት መተት አለ። የጎረቤት መተት። ሌላስ? ሌላ የቅናት መስተፋቀር። ሌላስ? አዚም እንቅልፍ እንዲደፋት የአዚም መንፈስ። እሺ ሌላስ? እንቅልፍ ሌላስ የቀረ ማን አለ? የለንም በቃ። አብ ፀሐይ ወልድ ፀሐይ ወመንፈስ ቅዱስ ፀሐይ ስሉሳን በገጻት ወበመለኮት እሩይ ጽርሆሙ ወጠፍሮሙ ማይ ጽራ ቤቶሙ በሳቤ ሰማይ አጋስታ ዓለም ቅድስት ሥላሴ በቀሉ ወጣ ገባለሁ። ማስቸግራለሁ። ማንም የምታስቸግራት ወጣ ገባ እያልክ ወጣ ገባ እያልኩ ማስቸግረው ሰዎች ጸሎት እንዳታረግ እንዳትጸልይ፣ እንደገና ደግሞ እንቅልፍ እንዳትተኛ። እንቅልፍ የለም። 2 ወር ሙሉ እንቅልፍ ተኝታ አታውቅም። ምግብ በልታ አታውቅም። ምግብ ማትበላ በቃ። ውጣ፣ ሰራዊትን ሰብስብና ቶሎ አንተም ውጣ። ወጣ ገባ እያልክ የምታስቸግራት ቶሎ ውጣ። ሌላስ የቀረ ማን አለ? የቀረ እንዳትዋሽ። እሺ አዳልሞት ያለው አዳልሞት ውጣ፣ ሰራዊትን ሰብስብና ቶሎ ውጣ። ሌላስ የተደበቀ? የዝሙት መንፈስ የተደበቀ ሌላ? የዝሙት መንፈስ ለዝሙት መንፈስ ውጣ። አንተ ሰራዊትን ሰብስብ። ሌላስ የቀረ? ሌላ የለንም በቃ የለንም። አብ ፀሐይ ወልድ ፀሐይ ወመንፈስ ቅዱስ ፀሐይ ስሉሳን በገጻት ወበመለኮት እሩይ ጽርሆሙ እሳት ወጠፈሮሙ ማይ ጽራ ቤቶሙ በሳብ ሰማይ። አብ ወልድ መንፈስ ቅዱስ ሲበቀሉ ያጋልጧችሁ። የተደበቃችሁ ካላችሁ ውጡ። የተደበቀ አለ? ኧረ እነሱ ሁሌ እንዳጋለጡኝ ነው። እሺ አሁን የተደበቃችሁ የተደበቅ የተደበቅ ኧረ የለውም። እሺ ደማችሁን አቁሙ። በሽታችሁን አንሱ። ቶሎ በፍጥነት አንሱ፣ በፍጥነት። ሰላም ለህላዌክሙ ዘይመው ህላዌያተ ለርኪበ ስሙ አመ ወጣንኩ ተምኒተ እንግብረክሙ ሥላሴ
ሶበርከብኩ አስማተ መለኮተ ለለ አዱ ለዚህ አክሙ ገጻተ እንበለ ትድምት እሰሚ ወእሁብ ትድምት አጋዕዝተ ዓለም ቅድስት ሥላሴ በቀሏቸው። አንሱ፣ ደማችሁን አቁሙ፣ የምታፈሱትን ደም አቁሙ። ቶሎ ወደ ግንባር ውጡና ሰላም ለስምክሙ ዘኢይትጋባ እምተከፍሎ ራሷና ዞራታለን ወዘእም ተከፍሎ ይትጋባ በተሰሚዮ አምላክ ዘይመስሎ ስሉስ ቅዱስ የስዩኒ በተሳይሎ ፍሬ ጽድቅ ከርካይክሙ ዘእዴክሙ ተከሎ ወፍሬ ወይንክሙ ርትዕ ዘያጸግብ ኩሎ አጋዕዝተ ዓለም ቅድስት ሥላሴ በቀል። ራስ ምታትንም አንሳ ራስ ምታትንም እሻነስ ወደ ግንባር ውጡ፣ ቶሎ ወደ ግንባር። በአብ በወልድ በመንፈስ ቅዱስ ስም ተነስራታችሁ ተናገር። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ሰንመታት የሳቀኝ ነው እኮ ያዘኝ። የሳቀኝ እኮ በቅድስት ድንግል ማርያም ስም ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በስነ ስርዓት ጥሩ። በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ገብርኤል በቅዱስ በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን የዘጋነውን ዕድል ሙሉ ለሙሉ ከፍተን ሙሉ ለሙሉ ከፍተን በሽታችን አንስተን እሷ ሀገር መግባት ነው የምትፈልገው፣ እኛ ደግሞ እንድገባ እንፈልግ። በሽታችን አንስተን ቅነጣችን ያ ነው። በሽታችን አንስተን ከሆዷ ወተን በሙዝ የገባ ውጣ፣ ቶሎ በል ከሆዷ ወተን። እሺ ከእንግዲህ ደሟ ላናፈስ በጾም ሰዓት ላንፈታተናት። ጾም እኮ አይታሰብ። በጾም ሰዓት ራስ ምታት ላናመጣባት ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ሙሉ ለሙሉ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። ወለተ ኢየሱስ አቤት ወንድሜ፣ እንዴት ነው? አሁን እየበረታሽ ነው? ወንድሜ አቅቶኛል። አሁን ላይ ደከመኝ። ከዚህ በፊት እዚህ ነበር የታሰረው ከዚህ በፊት እህቴ ወይስ ሌላ ቦታ ነው? የእመቤታችን ዕለት ቀን ላይ በጣም ታምሜ አንድ አባት ነበሩ። እሳቸው መጥተው ሰላም ለኪን ደግሞ አሰሩልኝ። በቃ ሐኪም ቤት ይዞኝ ሄዳል። ወደ ሀገር እንዳልገባ ነው። በተለይ ቤቱን ሰርቼ ከጨረስኩ በኋላ አላውቅም ምን እንደሆነ ብርም የለም እጄ ላይ አልይዝም። አንድ ብር ይኸው 6 ወር ሆነኝ። እጄ ላይ አንድ ብር የለኝም። ደግሞ ቤቱን ከሰራው በኋላ ወደ ሀገር ገብቼ ጸበል ለመግባት ነው። በቃ ጸበል ገዳም አንድ ቦታ ቁጭ እላለሁ ብዬ ነበር፣ ግን አንድ ብር ሊያዝልኝ አልቻለም እና ግራ ሲገባኝ ብሬክስ አበሻዊ ለምናገርና ወደ ሀገር ልግባ አልኩኝ። አሁን ትናንትና እኮ ቢቸግረን ወይ ልጅ ይዘን ይዤ እንድገባ ካልሆነ ደግሞ በቃ ብሬክስ አበሻዊን አናግሬ ልግባ አልኩኝ። በቃ ግራ ገባኝ። ሰውነቴ በጣም ደከመ። ማታ ሰርቼ ስገባ በቃ ይጥለኛል፣ ደሙ ይመጣል።
በደኛ አሁን ላይ ማለት ነው። ከዚህ በፊት አሁን ታስረህ ታውቃለህ? እህት አለምዬ ከዚህ በፊት ሙዝ ያበላሽ ሰው ነበር? አሰርሽ ሙዝ አብልቶሽ ነበር? ቁርአን ቀርቶ ከዚህ ቁርአን ቀርቶ ቁርአን ሊመካርን አላወቅኩም፣ ግን የሰነበተ የቆየ ሙዝ ነው አምጥቶ ሩብና ትንሽዬ ሙዝ ነው የሰጠኝ። ወዲያው ሰጠኝ። ከ30 ደቂቃ በኋላ ደም መፍሰስ ጀመረ ማለት ነው። 1 ወር ከ15 ቀን ደም ወደ ላይ አለኝ። 1 ወር ከ15 ቀን። ከዛ በጣም ደከምኩኝ። ሐኪም ቤት ሲሄድ ቲቪ ነው ተባልኩ። ከዛ በኋላ ይሄው መድኃኒት ተቃሚ ያድርኩኝ ቀረ ማለት ነው። መድኃኒቱን አትጠቀም እሺ እህቴ ከአሁን በኋላ፣ ምክንያቱም የእሱ መሆኑ ይታወቃል። የአጋንንት በሽታ እንጂ ዝም ብሎ የመጣ በሽታ አይደለም፣ ከስጋ የሚመጣ በሽታ አይደለም። እሺ መድኃኒት መሆኑን ደግሞ አጋንንት መሆኑን እያወቅሽ መድኃኒቱን መጠቀም ደግሞ ይጎዳሻል እንጂ መድኃኒቱ አይጠቅምሽም። ግልጽ ነው አይደል? መድኃኒት ደግሞ ሳይድ ኢፌክት አለው፣ ይጎዳል፣ የጎንዮሽ ጉዳት አለው። እሱ ራሱ ያደክምሻል። አንድ መድኃኒቱ ማቆም ነው። ሁለተኛ ደግሞ ይታደሳል። ስለሚታደስ ነው ብዙውን ጊዜ ሌላ በነዚህ ነገር የምትፈተኘው። ሌላ ደግሞ ሁሉም የሚሆነው በፈጣሪ ፍቃድ ነው። እሺ የእግዚአብሔርን እርዳታ ጠይቂ። እንደዚህ ብለሽ ስትጸልይ መልካም መድኃኒዓለምን ከጸለሽ በኋላ ከዛ በኋላ የጸሎቱ አሁን ከፊት ለፊትሽ አስቀምጠሽ ቸሩ መድኃኒዓለም በወንጌል 38 ዓመት ደም ሲፈሳት የነበረች ሴት ነበረች። እናም የልብስን ጫፍ በዳሰስኩ ጊዜ ደሜ ቆማል ብላ መታ የልብስን ጫፍ ነክታ ደሟን አቁመህላታል። አምላኬ ሆይ እንዲሁም ለሚያምን ሁሉ ይቻላል ብለሃልና እኔም በስምህ ታምኜ መልክን በጸለይኩበት በዚህ የጸሎት ውሃ ብጠጣ ደሜ ይቆማል ብዬ አምናለሁ። ስለ ድንግል ማርያም ብለህ ለአንዴና ለመጨረሻ ጊዜ ደሜን አቁምልኝ ብለሽ በእምነት ጠጪው። እሺ ጸበሉን በእምነት ያንን አድርጊ። ሁለተኛ ደግሞ የታለም ፈተና ከበዛብሽ አትዘኝ፣ ታገሺ። ምክንያቱም እግዚአብሔር በሚበልጠው ሊሾምሽ በሚያንሰው ይፈትንሻል። ለትልቅ ነገር ፈተና የበዛባቸው ሰዎች ለትልቅ ዓላማ የተዘጋጁ ሰዎች ናቸው። ፈተና እንዲያው ዝም ብሎ አይመጣም በክርስቲያኖች ላይ። መጽሐፍ ቅዱስ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እስቲ ምን አልኩ? አሁን ያልኩትን በይ እስቲ። እግዚአብሔርን ለሚወዱት ነገር እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው። በትክክል። ስለዚህ ነገር ሁሉ ለበጎ ነው። ፈተና ሲበዛ ማዘን አይገባም። ጌታ ሆይ በእንደዚህ አይነት መንገድ እንድፈተን ያደረገኝ አመሰግናለሁ። ለኔ ሊጠቅመኝ እንጂ የሚጎዳኝ አይደለም። የነፍሴን ድነት ፈልገ እንጂ ለሌላ አይደለም። ምክንያቱም ፈተና በበዛ ቁጥር ነፍስ እየበለጸገች እየዳነች ነው የምትመጣው። ባለፈው የነገርኳችሁ ቃል እንዳትረሱ እሺ። አንድ አበምኔት ነበረ። ልጅየው በጣም ይፈተን ነበር። በጣም ሰዎች ለምን ይፈተናሉ ከተባለ አንደኛ በራሳቸው ድክመት ሊፈተኑ ይችላሉ። በሶስት መንገድ ሊፈተኑ ይችላሉ። አንደኛ ከፍላጎት አንጻር፣ ሁለተኛ ከምክንያት አንጻር በምክንያት፣ ሶስተኛ ደግሞ በልማድ። ከፍላጎት የሚለው የሰው ስጋ ይመኛል። ምክንያት የሚለው ደግሞ አሁን በመተትም ሊሆን ይችላል። አሁን መተት ምክንያት ነው። የሆነ ስህተት በራሳችንም የሆነ ጥፋት አጥፍተንም የሚመጣው እሱ ሁሉ የምክንያት ኃጢአት ይባላል። ሶስተኛ ደግሞ ልማድ የሚባለው ደግሞ ያንን ኃጢአት ለረጅም ጊዜ ከመፈጸማችን የተነሳ ከዛ ኃጢአት መላቀቅ ሲያቅተን በዚህ አማካኝነት ደግሞ ዲያብሎስ ሲያጠቃን ፈተና ይባላል። ሌላው አራተኛው ደግሞ ዋናው ለየት የሚያደርገው ደግሞ ሰው በእምነት ምክንያት ሊፈተን ይችላል። በምን አልኳችሁ? በእምነት። እምነታችን ጠንካራ ከሆነ ስለ ጠንካራው እምነታችን እንፈተናለን። ይሄ ደግሞ ወርቅን በእሳት እንደሚፈትኑት አይነት ፈተናት ነው፣ እንደሚያነጥሩት አይነት ፈተና። ይሄ እንዲህ አይነት ፈተና ደግሞ ለክብር ነው የሚፈተነው። እምነትን ያነጣጠረ ፈተና ለክብር ነው። አሁን አንቺ እምነትሽ ያነጣጠረ ፈተና ነው።
እንዴት እንደዛ ልትል ቻልክ ካልሽ ስትሰግጂ ትጸልይ ያ አረቡ ተመለከተ። ወንድ ነው አይደለም? ሙዝ ያበላሽ አሰሪው ወንድ ትልቅ አባት ናቸው። ሼኪ ማለት ነው። በቃ እንደ ሼኪ በይው አይደል? ስለዚህ ተመልከቺ፣ ስትሰግጂ ስትጸልይ አየሽ። እሱ ብቻ ግን አይደለም ያየሽ፣ ባይገርምሽ እሱ ላይ ያለ የአዛ መንፈስ ነው። ዋናው ደግሞ እሱ ጋር አለ። ዋናው ደግሞ እሱ ጋር አለ። ይመለከትሻል። ታዲያ አንቺ በምትሰግጂበት በምትጸልይበት ሰዓት አንቺ ጋር ያሉት መናፍስት ብቻ አይደለም የሚታወቁት፣ አጠገብሽ ጋር ያሉ ሰዎች መናፍስት ሁሉ ይታወቃሉ። የረበሸው እሱ ጋር ያለውን መንፈስ፣ ሰውየው ጋር ያለውን መንፈስ ረበሸው፣ ተቃጠለ። ያቃጠላል እኮ በነገራችን ላይ አንድ አባት ነበረ አበምኔት። እሱ በሚጸልይበት ሰዓት በሱ ጸሎት አማካኝነት ልጆቹን ሁሉ የእሱን አበምኔት ልጆቹን እንዳለ ሊያጠቁ የሚቀርቡ መናፍስት ሁሉ ይሸሹ ይሩቁ ነበረ፣ በሱ ጸሎት ምክንያት ማለት ነው። እና እህት ወንድሞች፣ እኛ የምንጸልየው ጸሎት እኛ ጋር ላሉት መናፍስት ብቻ አይደለም እሳት የሚሆነው፣ አጠገባችንም ላሉ ሰዎች ጭምር ነው እሳት የሚሆነው። ለምሳሌ ከቤተሰብ መካከል አንድ ሰው የሚጸልይ ከሆነ ቤተሰቡ ላይ ያሉት መናፍስት በሙሉ ይቃጠላሉ። እሱ የሚፈታተኑት ብቻ ሳይሆን ቤተሰቡ ጋር ያሉም ጭምር። ከዛ ያኔ እኮ ነው፣ ለዛ ነው እኮ አጠገባችን ያሉት ሰዎች በመንፈሳዊነታችን ምክንያት ጠላት ሆነው የሚነሱብን። አይነሱብህም? ጠላት ሆነው ንገሩኝ እስቲ። እናንተ ስትሰግዱ ጸልዩ፣ ጓደኛ፣ ጎረቤት፣ ቤተሰብ አይነሳባችሁም? ንገሩኝ። ይነሳል አይነሳም? ጎረቤት፣ ቤተሰብ፣ ወንድም፣ ጓደኛ ነገር ይቀናሉ እነሱ ይነስ መሰላችሁ? እነሱ ጋር ያሉት መናፍስቶች ይነካካሉ፣ ይቃጠላሉ፣ ሰላም እረፍት ያጣሉ። ማን ነው እየጸለየ የሚያቃጥለን ይባባላሉ። የማን ጸሎት ነው እያነደደን ያለው? የማን ጸሎት ነው ስራችን እያከሸፈብን ያለው ብለው ይነጋገራሉ። ከዛ በኋላ አሁን ለምሳሌ የሆነ ጥፋት ሊያጠፉ ሲሉ ያ ሰው በርትቶ እየጸለየ ከሆነ ያ ሰው በሚጸልየው ምክንያት ያጋንንቱ ለማድረግ ያቀዱት እቅድ ይከሽፍባቸዋል። ወይም አጠገባችን ያለው መልአክ ያጭዳቸዋል በእሳት ሰይፍ፣ ይረበሻሉ። ስለዚህ ያላቸው አማራጭ ምንድን ነው? እስቲ ንገሩኝ። እንደምንም ብለው ጸሎታችን ምን ማስደረግ? ማስቋረጥ፣ ከቻሉስ ወደ ራሳቸው መሳብ። አሁን ተመልከች፣ አንቺ ጋርም የሆነው ነገር ይሄ ነው። ወለተ ኢየሱስ፣ አንቺ በምሰግጅበት በምጸልይበት ሰዓት ሼክ ጋር ያለው ዋናው ጠላት ተመለከተሽ፣ በክፉ ዓይን አየሽ። ከዛ በኋላ እንዴትም ብሎ አማሩም ቢሆን ፈተና አብዝቶም ቢሆን አንቺን ወደ እነሱ እምነት ለመሳብ ውጊያ ከፈተብሽ ማለት ነው። አማትበሽ ነው የተመገብሽ። እስቲ ንገሪኝ፣ አስታውሽ። በቀደም ሴትዬ ምን አለች? እጄን በጣም አመመኝና ማለት ነው ሄድኩኝና የሆነ ነገር አድርጊልኝ አልኳት። ስላት ምንድን ነው ያለች? ድንዝዝ ነው ያልኩት። እምነትሽን ቀይር ያለች 2 ቀን አለች። ግን መልስ አልሰጠዋት፣ ጸጥ ነው ያልኩት። ከዛ በቀደም ምን አለች? እምነታችሁ የናንተ ቆሻሻ ነው ስለቀይር ያለች። ጸጥ ብዬ ድንዝዝ አድርጎት ተመልሼ የመጣው ማለት ነው። ከመጣው በኋላ እህት ያለች አብራኝ ለእሷ ስነግራት እሷ ተቆጣች እና ንስሐ መግባት አለብሽ ብላኝ ንስሐ ከገባሁ በኋላ ነው የደነገጥኩት። ሴትዮዋ እንደዛ እንዳለችኝም እየተሰማኝ ከዛ በኋላ ነው። ግን እምነታችሁ ቆሻሻ ነው አለችኝ። ከሰነበተ በኋላ ንስሐ ከገባሁ በኋላ ትዝ አለኝ ማለት ነው። እና እንደዛ ስትለኝ ሁሉ ዝም፣ እምነትሽን ቀይሪ ስትለኝ ምንም መልስ አልሰጣትም። ምንም አይነት መልስ ማለት ነው። ከሚገርመው ማለት ሰሞኑ እንደዚህ ያደረገኝ እኔ ደግሞ ከምን የተነሳ ነው ያልኩት፣ ዝም ድንዝዝ አድርጎኛል። የሆነ በቃ አላቅም፣ 2 ወር ሙሉ አላቅም፣ ራሴን ድንዝዝ አድርጎኝ ነበር። ትንሽ ከገባሁ በኋላ ነው። ይኸውልሽ ዋና ዓላማው ከዛ ምን አደረገ? የምትሸነፊበትን ምክንያት ዲያብሎስ ያጠናል። መጀመሪያ ፈተና ከማምጣቱ በፊት በምን አድርጌ በፈትናት ነው የምትደክምልኝ? በምን አድርጌ በፈትናት ሃይማኖት የምትቀይርልኝ ብሎ ያጠናል። አሁናችን ደግሞ አጥብቆ የፈትንሻለሁ። በምንድን ነው? በበሽታ ነው። ከሰውነትሽ ደም በማፍሰስ በዚህ ብቻ ነው ማሸነፋት ነው ዋና ዓላማው።
በመከራከር አልሆነለትም። ስለዚህ አሁን በሽታ በማምጣት ከዛ ምን እንድትይ መጨረሻ ላይ መፍትሄ ስታጪ ምንድን ነው ፈጣሪ አያድነኝም እንዴ ብለሽ እንድታጉረመርሚ በፈጣሪ ላይ ማለት ነው። እሱ ነው። እና አሁን እየተፈተንሽ ያለሽው በዛ ምክንያት ነው። እንዲህ አይነት ፈተና ደግሞ ዋጋ የሚያሰጥ ነው። ከሽልማት ጋር ነው የሚመጣው። እሺ ከምን ጋር ነው የሚመጣው? ሽልማት ጋር እምነት ላይ ያነጣጠረ ከሽልማት። ምክንያቱም እንዲህ ይላል ቅዱስ ጳውሎስ ነገር ግን አለ ማን ነው? ቅዱስ ጴጥሮስ አንደኛ ጴጥሮስ 2:18-21 ላይ ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል ይላል። ምን አድርጋችሁ? መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። አንቺ አሁን እየተፈተንሽ ያለሽው ስለ ጾምሽ፣ ስለ ጸልሽ፣ ስለ ሰገርሽ ብትታገሽስ ከእግዚአብሔር ዘንድ ምስጋና ይገባችኋል። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ይህ በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ይላል። እና አይታልምዬ እንዲህ አይነት ፈተና አንደኛ የሚቆመው በማፈቃድ መሰለሽ? ማን በቃ ሲል መሰለሽ? መድኃኒዓለም በቃ ሲል ይቆማል። ስለዚህ ከአንቺ የሚጠበቅ መስገድሽ መልካም ነው። በጸሎት በስግደት መታገልሽ መልካም ነው። ነገር ግን እንዲህ በይው መድኃኒዓለምን ጌታዬ ኢየሱስ ክርስቶስ በአንተ ፈቃዴ ፈተና መጥቶ ከሆነ ፈተናውን የመቋቋምበት ምን ስጠኝ? ብርታት ስጠኝ። ከአጋንንት ሴራና ተንኮል ከሆነ አምላኬ ወይ ፈተናውን አቁምልኝ። ቅድም እንደነገርኩሽ የለም 38 ደም ሲፈሳት የነበረ ሴት ነበረች። የእሷን ደም በእምነት ልብስን ስትነካ ደሟን አቁመላታል። እባክህ የኔንም ደም አቁምልኝ እያልሽ በእምነት የመድኃኒዓለምን ድርሳንና መልክ የጸለሽበትን የጸሎት ውሃ መጠጣት። ሌላው ደም የሚፈስበት ቦታ ላይም ቅባ ቅዱስ መቀባት። ሌላው ደግሞ የአንተ ፈቃድና ዋጋ እንዳገኝበት እንድፈተን ፈቅደ ከሆነ ፈተናውን የምቋቋምበት ብርታት ስጠኝ። ግልጽ ነው አይደል? ምን ስጠኝ? ብርታቱን ስጠኝ። ያንን ብሎ መጸለይ ያስፈልጋል። ቅድም ለአንድ አበምኔትና ልጅ ነግሬሽ ነበር። አበምኔቱ ይል ነበር። አበምኔቱ በጣም ልጅየው በጣም ፈተና ይፈተን ነበር። ልጄ ፈተናው ከባድ እንደሆነብህ እየተመለከትኩልህ ነው። ይሄ ነው ፈጣሪ ልክ ነው። ምን ልበልልህ? ምን ልበልልህ? ልጸልይልህ ወይ ሲለው የባት ነው ስታይ ፈተናው ከአቅም በላይ የሆነብኝ እያየሁት ነው። በጣም ከባድ ፈተና ውስጥ እንዳየሁ ነገር ነኝ። ጥሩ ነገር ከፈጣሪ የማል እየውበት ነው መንችን ያገኝ እና ማቲ ወይ ፈተናውን እንዲቆም እንድትቋቋምበት ደስ አይልም? ፈተናውን የምቋቋምበት ብርታት እንዲሰጠኝ እንድትማጸንን ሲለው አበምኔቱ ይገርማል። ዛሬ አንተ እንደበለጥከኝ ተረዳውኛለ። እንደበለጥከኝ ዛሬ ተረዳውኛለ። ከኔ ልቅ አንተ የተሻልክ እንደሆንክ ዛሬ ተመለከትኩኛለ። እና ወንድሞች እንደዚህ አይነት ፈተና ሲመጣ ጌታ ሆይ ብርታቱን ስጠኝ፣ ፈተናውን የምቋቋምበት አቅምን ስጠኝ እያልን መማፀን አለብን። ደግሞ የሆነ ፈተና ሲመጣ ሽልማት ይዞ ነው የሚመጣው ብያቸዋለሁ። ኢዮጵራክሲያ የምትባት አላቋ መስተጋል ታውቃላችሁ አይደል? ሰይጣን እሷን ያልፈተነበት ምን አለ? በብዙ ነገር ይፈታትናታል። ውሃ ስታፈላ ውሃውን ላዋ ላይ ይከልስባታል። እንጨት ስትፈልጥ በእንጨት እግሯን ያስመታታል። ማን ነው? በፋስ እግሯን ያስመታታል። ብዙ መከራ ደርስባት ነበር። መጨረሻ ላይ ግን እግዚአብሔር አምላክ ፈተናዋን ተቋቁማ ስትጨርስ ሀብተ ፈውስ ሰጣት። አጋንንትን የማስወጣት የታመሙትን የመፈወስ ጸጋ ሰጣት መድኃኒዓለም። እና ዋጋ ያሰጣል መጨረሻ ላይ ፈተናውን በርትተን ታግሰን ከተቋቋም ነው ለማለት ያክል ነው። እህቴ በርቺ፣ አይዞሽ። እሺ ወደ ሀገር ልገባ እያሰብኩ ነው ያልሽው ነገር
ይሄን እኔ አልቃወምሽም፣ ግን ሁሉም ነገር የሚሆነው በእግዚአብሔር ፈቃድ ስለሆነ ጌታ ሆይ ፈቃድ ከሆነ እባክህ ወደ ሀገር እንድገባ እርዳኝ በይው። እሺ እሱን ፈቃድ ጠይቂ። እሱ ካልፈቀደ ስለማይሆን እና ፈቃድን ንገረኝ አምላኬ፣ ወደ ሀገር እንድገባ ፈቃድ ከሆነ የኔም ፍላጎት ወደ ሀገር መግባት ነውና ወደ ሀገር እንድገባ እርዳኝ እያልሽ ተማጸኘው። መንገዱን ክፈትልኝ በይው። ምንም እንኳን አጋንንት ወደ ሀገር እንዳትገቢ መንገዱን ቢያጥሩብሽም ፈጣሪ ከፈቀደ ግን ይከፈታል። ዋናው ትልቁ ነገር የእሱን ፈቃድ መጠየቅ ነውና፣ ግልጽ ነው አይደል? እሱ ካልረዳን ደግሞ አናሸንፋቸው መናፍስቶቹን። እሱ ሲረዳንና ሲያበረታን በእነሱ ላይ ሲያሰለጥነን ብቻ ነው እኛ እነሱ ልናሸንፋቸው የምንችለው። እና የእሱን እርዳታ አጥብቀሽ ጠይቂ። ፈቃዱ ከሆነም ደግሞ መንገዱን ስለሚከፍትልሽ እሱን እየተማጸንሽ ወደ ሀገር እንድገባ እርዳኝ እያልሽ ወደ ሀገር ለመግባት ያሰብሽውን መንገድ ፈጽሚልሻለሁ። በተረፈ በርቺ። እግዚአብሔር ከአንቺ ጋር ይሁን፣ ፍጻሜሽንም ያሳምርልሽ። ይህን እላለሁ። በተረፈ በርቺ፣ አይዞሽ። እሺ፣ ሌላ የምትታሰር ትሸኝ ወለተ ሚካኤል ጋር አለ። ማነው ወለተ ሚካኤል ጋር አለ? ማንም የምታሰረው ወለተ ሚካኤል ጋር አለ? በጣም ጨንቆኛል። ስለጨነቀኝ ነው። ስለጨነቀኝ ነው። አዳክሜው። እሺ፣ በጣም ተቸግሬያለሁ። አዳክሜው። እቴ ማዳከም ያስፈልጋል። ፈተናው ከበዛብሽ ደግሞ ወደ መድኃኒዓለም ጩይ። እሺ፣ ጌታዊ አልቻልኩም እርዳኝ፣ ኃይልና ብርታትን አላብሰኝ እያልሽ ተማጸኝ። እሺ፣ አይዞሽ። እሺ፣ ፋንታ ጋር አለ። ማነው ፋንታ ጋር አለ? ማነው ያለው? ፋንታ ጋር አለ። በመድኃኒዓለም ስም ማነው የምታስረው? የዝሙት መንፈስ። ሌላስ? የዝሙት መንፈስ፣ አይነ ጥላ፣ ገርግር። ሌላስ ማለት ሌላስ? ሁላችሁም ራሳችሁን አጋልጡ። ሰላም ለርዕሰ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችሁም ራሳችሁን አጋልጡ። ሰላም ለርእስክሙ ዘአስተዋደደ ርእሰ አጋዕዝተ ሥጋ ሥላሴ እንዘ ኢትሌልዩ ነፍሰ በርእሰ ኢያሱ አንበሩ አክሊለክሙ ሞገሰ በስምክሙ አሐዱ እስመ ያመልክ ስሉሰ ወበስምክሙ ሐነጸ መቅደሰ። አጋዕዝተ ዓለም ቅድስት ሥላሴ ያቃጥሏችሁ፣ በመለኮታዊ እሳት ያንድዷችሁ። ራሳችሁን አጋልጡ አንድ ባንድ ቶሎ። የዝሙት መንፈስ ሰላም ለገጽክሙ እምገጸ ፍጡራን ዘታብአ ስብሐቲክሙ ሥላሴ ውስተ አፈ በኩሉ ዘመና አሐዱ መልአክ ሶበ እምቤትክሙ ወፃ ዲበ ፍጡራን ከመ ይትሰመይ እግዚአ በአምሳሊክሙ ፈጠርክሙ ሰብአ። የቤተሰብ መተት የታደስን የቤተሰብ መተት። ሌላስ? ጉልበታቸውን ያዘጣ። ሌላስ ማን አለ? በሽታ የሆነ ሙት መንፈስ ነን። ወገቧን ይዘናል፣ ላይዋን ይዘናል፣ ብሯን ይዘናል። እካተልን አሳልባ ሰጣናል። አላማችሁ ምንድን ነው? ለምንድን እንዲህ የምትፈጠሩት? የዝሙት መንፈስ በቃ እንጠራለን፣ እንመጣለን፣ እንገባለን። የዝሙት መንፈስ ነው የምትፈጠሩት ነው? ይዘናል፣ ወገቧን ይዘናል፣ ላይኗን ይዘናል፣ ሙሉ ሰውነቷን፣ ልቧን ይዘናል፣ ራሷን ይዘናል። በቃ በህመም ነው የምትፈታተኑት? አዎ፣ አይኗን ይዘናል። በሰዎቹ ላይ በሴትዮዋ ላይ አድረን ሲቀጥ አድርገና ስራዋን ለቀውጥ ብሯን ጥታ የዝሙት መንፈስ እግሯ ላይ እንቀመጣለን። እግሯ ላይ እንቀመጣለን። አይኗ ላይ ቆንገባው ሴትዮዋ ላይ ቁጭ ብለን ይወት ምን እያደረጋችሁ ነው? ሴትዮዋ ላይ ተቀምጣችሁ የምትፈታተኗት? ሴትዮዋ ላይ ቁጭ ብለን አንቺ ልጆቼን ነው የምታየው፣ አንቺ ከሰውየው ጋር ታወሪያለሽ ስላለ የሰውየው ራሱ
አይነ ጥላ ደግሞ ሰውየው እንዲህ ጠላት እናደርጋለን። ስቂት ታውቃለህ፣ ህይወቷን ጥላ ነው የወጣው ከቤት ብሯን ጥላ እንደው ይቅርብኝ ብላ ወጣኝ። የዝሙት መንፈስ ሴትዮዋ ላይ ቁጭ ብለን ቂጥሽን እንትን እያልሽ የመጣሽው ወንድ ነው ትላታለች። ባሌን ልቤ እንዳታሳስች የሌለውን ነው። አታስቢ ትላለች። አዎ አጠቃላይ ባሌን ፍለጋ ነው እንዳታሳስችው። የመጣሽው። ቀሚስሽን ሰቅስቀሽ እግርሽን አየሁ ትላታለች። ስለዚህ የቅናት ሆነ ነው የምትፈታተናት ማለት ነው። ውይ ሴትዮዋ ላይ ሆነ እንዴት እንደምናረጋት ስቂት ነው የምናረጋት። ስቂት ልጅቱን ማለት ነው። አንገቷን አስደፍተናታል። አይቆጨንም። የቅናት መንፈስ ሆነ። አውድ ሰውየው እና እሷ እኮ አይተያዩም ጭራሽ ማለት ነው። ግን ተኝተን ሴትዮዋን የምናሳስባት እንደሚያወሩ በቃ እሷ ፍላጎት እንዳላት ምናምን ነው። ልጅቱ ግን በልቧ የለም ይሄ ነገር። ኧረ ምን ይብቃ ይተላል እሷ ዲና ገና ሳልባ ስትል ለኪዳነ ምሕረት ከሴትዮዋ ተነሱ። በመድኃኒዓለም ስም ቶሎ ተነሱ። ከሴትዮዋ ተነስ፣ ተነስ ከሴትዮዋ ቶሎ ውጡ። ብራስ ይዘንባታል። ተነሱ ከሴትዮዋ ተነስ ከሴትዮዋ። ሰላም ለቀራንብቲክሙ እለ አትታ አማጼ ፍዳ መጻሁ ብዙ እስከ ይረክቦ ድንጋጼ መዛግብቴ የሥላሴ ዘያፍረክሙ ጻጼ ይኩነኒ ምሕረትክሙ አመለተ ፍዳ ሐዋጼ ዘእሳተ ሰማይ ያጠፍ ወይቀትል ጼ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ውጡ ከሴትዮዋ ሰብስቡ። ሐሳቧን አንሱ። ቅናቷን ሴትዮዋ ላይ ያመጣችሁትን ቅናት አንሱ ቶሎ። ሰላም ለአዕይንቲክሙ እለ ተኬነዋ አዕይንት ቅድምናክሙ ሥላሴ ዘኢያመክነ የጥንተ ሲሳየ ውሳጤ ይኩነኒ ወክዳነ አፍአ ሜላተ አንድ ጥበብክሙ እንበለ እሳተ ወእንበለ ማይ አቁረረ ማያተ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። አንሱ ቶሎ። ከዓይኗም ተነስ፣ ከዓይኗም ከወገቧም ውጡ፣ ከእግሯ የዝሙት መንፈስ ተነስ። ሰላም ለአዛኒክሙ አናቅጸ ጸሎት ሰናይ ሚስጥራተ ሰሚ ሥላሴ ዘይቀትልዎ ርእይ በአብትረ ያዕቆብ በራ ሥላሴክሙ ፀሐይ ወተመሰሉ ሰባ አይን አላባ ወማይ አባጌ ዘዮም ወጥምቀት አባይ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። በሽታችሁን ሙሉ ለሙሉ አንሱ። በሽታችሁን አንሱ። ከመላ ሰውነቷ ውጡ፣ ከልቧ ውጡ። ቶሎ ቶሎ ውጡ። ሰላም ለመላቲክሙ እምቅድመ ብርሃናት እለ አብርሁ ስሉስ ቅዱስ ባልሁኒ እመከራሁ ለንጉሥ ዓለም ተውላጥ ዘትካታራሁ እንዘ እሳቱ ቅንዓት በእንዘ ሐሜት እፄሁ እስመ ውስተ ምድር ገሃነመ ሊሁ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ቶሎ ቶሎ ውጡ። በሽታችሁን አንሱ። ሰላም ለአዕናፊክሙ እለ አፄነዋ ስብሐታተ ጥበብክሙ ሥላሴ ዘበግብራቲሁ ተከስተ በአመተ ህንፃ ፈነው ሊቀ ነደቅት ምጽዋተ ነዳነ ወምስኪናነ እንዘ ይሬሲ ጸረተ በነፍሰ ዚአየ ከመ ይርጽ ቤተ። ሙሉ ለሙሉ በሽታችን አንስተናል። ሙሉ ለሙሉ በሽታችን አንስተናል። ከሴትዮዋም ወጥተናል። አስመልስ ብሯን ከብሯን ላይ ተነሱ። አሁኑኑ ውጡ ቶሎ። ሰላም እብለ ዘዚአክሙ በአጋዕዝተ ዓለም በቅድስት ሥላሴ ስም ተቃጠል። ሰላም እብለ ዘዚአክሙ ከናፍር ተሳሉኒ ሥላሴ በሳለ ቤትክሙ ፍቅር እስመ ሃይማኖቴ ሞተት እምነ ሕይወታ ምግባር እንዘ ብየ ተስፋ ጸሙ ጽዋአ ማይ ቆሪር ወሐዋጼ ብእሴ ድውይ እንዘ ብየ እግር። አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ገንዘቧን ልቀቁና ውጡ ቶሎ። ከገንዘቧ ተነስ ተነስ ቶሎ ተነስ። ሰላም ለአቡክሙ ዘማይጾው ሰላም
ጽጌያቲው ሥላሴ ለተዋሕዶ ገዳም መንገለ አሐዱ አምላክ ንዋየ መጻኢ ዓለም ወልጡ አምልኮቴ በጸጋክሙ ፍጹም እምአምልኮ ጣዖት ግሉፍ አሐዱ ድርም አጋዕዝተ ዓለም ቅድስት ሥላሴ አቃጥሏቸው። ከገንዘቧ ወጥተናል፣ ለቀናል። ገንዘቧን መጥቶ እኮ ምንም አይሰራም እሱ። ከገንዘቧ ለቀን ወጥተናል። ቶሎ በል ከገንዘቧ በቃ ወጥተናል። በአብ በወልድ በመንፈስ ቅዱስ ስም ቶሎ በል በአብ በወልድ በመንፈስ ቅዱስ ስም ያኩ መጥቶ የኪዳነ ምሕረት ነው። በእናትህ ተው ተው። በአብ በወልድ በመንፈስ ቅዱስ ስም ተናገሯን ሁላችሁ። በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ወይ አያልቁ ቶሎ በል በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅድስት ኪዳነ ምሕረት ስም በቅድስት ኪዳነ ምሕረት ስም ቶሎ በል በቅድስት ኪዳነ ምሕረት ስም ቅድስት ኪዳነ ምሕረት ታቃጥለን። በቅድስት ኪዳነ ምሕረት ስም በቅድስት ኪዳነ ምሕረት ስም ሁላችንም ከነ ሰራዊታችን ሁላችንም ከሰራዊታችን ከልቧ ከአይምሯ ከወገቧ ከእግሯ ከአይኗ ወተን ሁሉን ለቀናል። ከአይኗ ከወገቧ አናት ራሷን ይዝና ከገንዘቧ ከራሷ ከሁሉ ከሙላ ሰውነት ወተናል። ከሴትዮዋም ተነስተን ቅናታችን አንስተን ከሴትዮዋም ቅናታችንን አንስተን ተነስተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንስን ድረስ ስራ ላንሰራ ገንዘቧን ለቀን ገንዘቧን ለቀን ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም የማይሆን ነገር ትታስጠላ ነው። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ተገዝተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። አጋዕዝተ ዓለም ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ መልሱ። ፋንታ ይሰማል? እንዴት ነው? የበረታሽ ነው አይደል? ፈተና በዛብሽ አይደል? አይዞሽ የኔ እህት። ምን አለሽ? የሰው ልጅ እስከምጠላ ድረስ ሴትዮዋ በጣም ነበር ያሰቃየችኝ። አይዞሽ የኔ እህት፣ ለበጎ ነው። ግራ እስከሚገባኝ ድረስ ይበቃሽ። አንቺ ደግሞ ውጪ። አጋንንት እንዲህ ነው ተመልከቱ። አያችሁ አይደል ወንድሞች? ሰው ላይ ሄዶ እንዲህ ነው የሚያማርረን። ከሰው አላግባባ ብሎ
በየርንበት እረፍት የሚነሳን ዲያብሎስ ደህና ስራ ጀመርኩ ብለን ጥሩ ስራ መስራት ስንጀምር አጋንንቱ በተለያዩ ምክንያቶች አሁን ለምሳሌ የታችን ጋር በምንድን ነው የመጣው? ባሌን አትንኪ በሚል እንዳታዩ ባሌን ልታሳስችብኝ ነው በሚል ነው። አጋንንቱ በተለያዩ ምክንያቶች ከአሰሪያችን ወይም ከስራ ጓደኞቻችን ጋር እያጣላ ማጋጨት ይጀምራል። በዚህ ምክንያት ወይ አበሳጭቶ ስራችንን ያስተውናል ወይ ደግሞ እርስ በርስ አጠማምዶን ተፋጠን ስራውን እንድንቀጥል ያደርገናል። ምንም እንኳን ቀን ከሌሊት ብንሰራ እንደ ሰራን አንቆጠርም። እኛ የጠመደን አጋንንት ያጣላን ሰው ጋር ሄዶ በሰውየው ባህሪ ግልጽ ጥላቻውን ያሳየናል። ግልጽ ጥላቻውን ነው የሚያሳየን። ምን ተግባብተን መስራት ሞት እስኪመስለን ድረስ ይከብደናል። ባለመግባባታችን ምክንያት በስራችን የሚመጡልን መልካም እድሎች በሙሉ ይገፋብናል። አጋንንቱ ከመክፋቱ የተነሳ እንኳን ከአሰሪዎቻችን ከገዛ ወላጆቻችን ጋር አያስማማንም። ተምረን ቁም ነገር ስንደርስ ቤተሰባችን እንዳንረዳ በድለው እንዳያደጉ ያሳስበን ከቤተሰብ ያርቀናል። በአጠቃላይ አጋንንቱ ከሰው ሁሉ ጋር እንዳንግባባ አድርጎን ሰው በሚኖርበት ዓለም ውስጥ ሰው አልባ አድርጎ ያስቀረናል ማለት ነው። በመጨረሻም ለአይምሮ ህመም፣ ለእብደት፣ ራስን ለማጥፋት ይዳርጋል ማለት ነው። እና ዓላማው ተመልከች፣ ሰው ላይ ከኛ ተነስቶ መንፈስ ሰው ላይ ከሄደ ሰውን ዝም ብሎ ያስነሳብናል። እንደዚህ በቅናት የሆነ ምክንያት ፈጥሮ ያ ሰው እንዲጠላን ወይም ደግሞ እንዲበድለን ያደርጋል። እንዲህ አይነቱ ፈተና እንዴት ማሸነፍ እንችላለን? በሁለት መንገድ። ሰው ድንገት ከከፋባችሁ እንዲያደርጉት ወንድሞች፣ አንደኛ ያንን ሰው ታገሱት። ምን በሉት? ታገሱት። በተለይ እንደዚህ የሚያጣላን አጋንንት መሆኑን እያወቁ ከዛ ሰው ጋር ግብ የሚፈጥሩ ሰዎች አሉ። እንዲህ አታርጉት ወንድሞች። ከዛ ሰው ጋር አጋንንቱ ከኛ ተነስቶ ያንን ሰው እያነሳሳብን መሆኑን ካወቅን ያንን ሰው በቃ ያዋነ መሆን ያለብን። ምን አደረግኩ? አጥፍቼ ከሆነም ይቅርታ እያለን በትህትና በዚህ መልኩ ነው ዲያብሎስን ማሸነፍ የምንችለው። ከታገስን ጸጋ እናገኛለን። ምን እናገኛለን አልኳችሁ? ጸጋ። ታስታውሳላችሁ? ወለተ ጴጥሮስ የምትባል ታላቅ ቅድስቷ ሴት በወር በገባ በ18 የምትከበር አንዲት አሮጊት አለች። በጣም ነገር የናፈቃት አሮጊት። ሰው ሁሉ ከነገረኛነቷ የተነሳ ለሷ አይታዘዝም፣ ይሸሻታል። እችንማ ማን ተንከባክቦ ይችላል? ኧረ እኔ አልችልም እያሉ ይሸሻሉ። ወለተ ጴጥሮስ ግን አየቻትና እኔ እንደዚች አይነቷን ሴትዮ መታገስ ካቃተኝ ምኑን ታዲያ ክርስቶስ አገልጋይ ሆንኩ አለችና እናቴ እኔ እታዘዝልታለሁ፣ የፈለጉትን እዘዙኛለች። ሴትዮዋ ግን የፈለገ አስደሳች ስራ ብትሰሩላት እንኳን አታመሰግናችሁም። ውሃ ቀጠነ ከሰል ጠቆረ ብላ ቅጥ ያታ ቅጣት ነው የምትቀጣችሁ። እና ወለተ ጴጥሮስ እንጀራ ትጋግርላታለች፣ እህል ትፈጭላታለች፣ ውሃ ትቀዳላታለች፣ እንጨት ትሰብርላታለች፣ ልብሷን ታጥባለች። ማታደርግላት ነገር የለም። ግን ምንም አታመሰግንም ሴትዮዋ። እንደውም የሆነ ትንሽ ጥፋት እንዴት አጠፋሽ ያለች እጇን ወደ ምጣድ የጋለ ምጣድ ላይ የምታሳርፍበት ጊዜ አለ። መሀል መዳፏን የለም እጇን ይዛ ተቃጠይ እያለች የምታቃጠልበት ጊዜ አለ። ወለተ ጴጥሮስ ይሄን ሁሉ እየታገሰች እሺ አጥፍቻለሁ ይቅር በሉኝ ነው የምትለው። ጓደኛዋ የወለተ ጴጥሮስ ጓደኛ እስክትደነቅ ድረስ እንዴ ምንድነው የሁሉ የምትታገሽው? ከዚህ ሌላ ጽድቅ ስራ የሚሰራበት መንገድ የለም እንዴ ሁሉ እያለቻት፣ ግን መድኃኒዓለም ትዕግስቷን አየና ሀብተ ፈውስ ሰጣት። ከሌሎች በላቀ ሁኔታ መንፈሳዊ ጸጋ ሰጣት ለቅድስት ወለተ ጴጥሮስ። ይሄን ያደረገችው ይሄን ጸጋ የተሰጣት ለምንድን ነው? ነገረኛ ሴትዮዋን በመታገሷ። እና እህት ወንድሞች፣ ሰዎች በክፋት ሲነሱብን እኛ በትዕግስት የምናሳልፋቸው ከሆነ ታገሰን፣ እየተናደድክ እኮ ነው። በነገራችን ላይ ነፍሱ ለወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም የተባለው አንዱ ይሄ ነው።
ወንድም እየበደለ ውስጥ እየተናደድክ ተናገረው እያሰኘክ ጨክነህ ከታገስክ አንተ ስለ ወንድም ራስን አሳልፈህ ሰጥተሃል ማለት ነው። ይሄ በህይወት መዝገብ ላይ የጽድቅ መዝገብ ሆኖ ይጻፍልሃል። ከታገስን ነው ዋጋ እናገኝበታለን። እና እህቴ ደስ ይበልሽ፣ እሺ አትዘኝ። ጌታዬ አመሰግናለሁ በይው። ምንም እንኳን ሴትዮዋ በዚህ መንገድ ብትፈትንሽም ውጋሽ ከሴትዮዋ ጋር አይደለም፣ ከአንቺ ተነስቶ ሴትዮዋ ላይ ሆኖ ከሚዋጋሽ መንፈስ ጋር እንጂ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ያለውን ቃል አትርሺ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ያለውን የቅዱስ ጳውሎስን ቃል እንዳትረሽ። እሺ እሱ ነው እየተዋጋሽ ያለው። አመሰግናለሁ ጌታ ሆይ በይው እግዚአብሔር አምላክን። ለሌላም ፈተና ራስሽን አዘጋጅ። አንድ ግዙፍ አቀበት ወጥቶ ጨረሰ የሚገነዘበው ነገር ቢኖር ሌላ ብዙ አቀበቶች እንደሚጠብቁት ነው። ጠባቡ መስቀል በጠባቡ በር በመስቀል የተሞላ ነው። ጠባቡ መንገድ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስዱ ደጅ ሰፊ መንገዱም ትልቅ ነው ይላል መድኃኒዓለም። ወደ ጥፋት የሚወስዱ ደጅ ወደ ጥፋት የሚወስዱ ደጅ ሰፊ መንገዱም ትልቅ ነው፣ ወደ ሕይወት የሚወስዱ ደጅ ግን የጠበበ መንገዱም የቀጠነ ነው ይላል። ያስመርራል። አየሽ አይደል? ያስመርራል በመንፈሳዊ ሕይወት ስትኖሪ። እና የታለምዬ ታገሺ። እናም እግዚአብሔር አምላክን አመስግኘው። እሺ በተረፈ በርቺ፣ ጠንክሪ። እግዚአብሔርን ፍጻሜሽን ያሳምርልሽ። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሏል ቅዱስ ያዕቆብ። አንቺም እንደ ሙሉ ደስታ ቁጠሪ። እሺ ሌላ ምትታሰር ወለተ ማርያም ጋር አለ። ወለተ ማርያም ጋር አለ። ማንም የምትታሰረው ማንም የምትታሰረው ወለተ ማርያም የቅዱስ ገብርኤል ጋር አለ። ጥላውጊ መተት፣ የዝሙት መንፈስ፣ ሌላስ መስተፋቅር፣ ሌላስ ጸራሞ ደራሞ፣ ሌላስ የአየር አጋንንት። እሺ ሌላስ ማን አለ? ተስፋ ማስቆረጥ፣ ተስፋ የምታስቆርጥ ስገድ ማታስገድ፣ ሌላስ አንድ መንፈስ እንዳይቀር በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችሁም ተይዛችኋል። ተደብቀ የምትቀር የለም፣ ማንም መንፈስ የለም። ሁላችሁም ነው የምታጋልጡት። የአእምሮ መተት ቡዳ፣ የአእምሮ መተት፣ ሌላስ ከአእምሮዋን ስልብ አድርገን ስልብ ብትማር አይገባትም። ሌላስ አለ አእምሮ የምትስልብ። እሺ ሌላስ ያልተቀጠለች በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችሁም ውጡ፣ ራሳችሁን አጋልጡ። ሰላም ለአፉክሙ ዘማይጾሙ ሰላም ጽጌያቲሁ ሥላሴ ለተዋሕዶ ገዳም መንገለ አሐዱ አምላክ ንዋየ መጻኢ ዓለም ወልጡ አምልኮቴ በጸጋክሙ ፍጹም እምአምልኮ ጣዖት ግሉፍ አሐዱ ድርም። አጋዕዝተ ዓለም ቅድስት ሥላሴ አቃጥሏችሁ የተደበቀ የዝሙት መንፈስ አለ። ሰውነቱን አይተው የመጣው የዝሙት መንፈስ። ሌላስ ሌላስ ከሰዎች እንዳትዋሹ። ሌላስ የቀረ ሰላም ለአስናኒክሙ አስናነ ሥጋ ለኢኮና ዝናማቲው ሥላሴ ለተዋሕዶ ደመና አመወዳይክሙ ሕገ ውሳጤ ነፍሳዊ ልቡና ተአተተት ምስለ አይሁድ ሕገ ደብረ ጽልመት ሲና ወለሕዝብክሙ ሀደገት መካና
ማን አለ ሌላ? ጠቋር ጨቋር። ጠቋር ሌላስ? ነኝ። ሌላስ ማን አለ? ቀኝነት ማንም የለም። በሰው ላይ የምታስመትቱባትስ እነማን ናችሁ? እየሄዳችሁ የምታስመትቱባት እናንተም ተጋለጡ። እኛ ቅናት ነን። ማንም የለ። የእነሱስ ቅናት ነው ራሳቸው። ሰላም ለልሳንክሙ እንቅድመ ነገዘ ተናገረ መንበረክሙ ሥላሴ ዚያደነግጽ መንበረ ሶበ ዓለምክሙ ህገ ወጓሃይለክሙ ምክረ ገጸ ሀቡል ዘይደልዎ አይነት የዮዳስ ነጸረ ወገሊላዊ ይሁዳ ፍናሞት ሆረ። አጋዕዝተ ዓለም ቅድስት ሥላሴ አቃጥሏችሁ በሽታ የምትሆንባት እኛን ግል አምጥ የተባልን ግደላት የተባልን ገላ አምጣት ግደላት የተባልን ያለነ ግን 27ቱ አላስነካንም። በቃ በበሽታ እንዴ መከራዋን ነው የምናበላት። መከራዋን የተባታ አንሱ በሽታችሁን ሁላችሁም አንሱ በሽታችሁን አንሱ። በአጋዕዝተ ዓለም በቅድስት ሥላሴ ስም አንሱ በሽታችሁን ቶሎ። ሰላም ለቃልክሙ መታሬ እሳት ነዳዲ ስሉስ ቅዱስ ነዋያተ ዓለም ነጋዲ አመ በንስሐ ተወልዱ እምጸጋክሙ ወላዲ ተወፈየ መርሆ ሰማይ የማነ ጴጥሮስ ከሃዲ ወመምህረ ወንጌል ኮነ ጳውሎስ ሰዳዲ። አንሱ በአጋዕዝተ ዓለም በቅድስት ሥላሴ ስም ሙሉ ለሙሉ አንሱ አንሱ። ሰላም ለእስትንፋስክሙ ሕይወተ ሕያዋን ፍጥረታት ካህናተ ሰማይ ምንም ብላ ነው እዚህ የምትለፈልፈው። ሥላሴ ዘደመክሙ ስርየት እምደምክሙ ግዛት ነፍሴ ቤት እስመ አነ ታዘብክሞ ወፈተንክሞ ትካት ለደመ እንስሳ ድኩም ወጽኑ ውስጥ ጣዖት። አጋዕዝተ ዓለም ቅድስት ሥላሴ አቃጥሏችሁ አንሱ በሽታ አንሱ። ከወገቧ ከልቧ ውጡ። ከአይምሯ ውጣ። አይምሯን የሰለብክ ከአይምሯ ውጣ። ቶሎ ውጣ ከአይምሯ። መቃለች ሰይጣን ትታጠናለች። ምንድነው በቃ እንደዚህ ምንድነው እንደዚህ የማይሻለኝ ምንድነው ብለው ግራ ማጋባት ማጠራጠር። አንሱ በሽታ። ሰላም ለጉሬክሙ ስቴ ነባሰብ ዛሰሰ በኡላነ ሞገስ ሥላሴ ኢታንዲዮኒ ሞገስ ከመትታ ዩኒሳ ወትህድቡኒ ጽኑሰ ሚካኤልን ላውጾ ስጋ የጌሰ ወእማ እኮ ገብርኤል ወሃበኒ ነፍሰ። አጋዕዝተ ዓለም ቅድስት ሥላሴ በቀሏቸው ውጡ። ሸኘን መቀበል አንፈልግም። ሸኘን ከመላ ሰውነቷ ከህይወቷ ውጡ። ቶሎ ውጡ። አፍ ላይ ተዘጋጁ። አፍ ላይ ተዘጋጁ። ሁላችሁ ተንበርከኩ። እጃችሁን ላይ ዘርጉ። ዘርጉ እጃችሁን ላይ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም አይደለም ያስተቀየን በኃያሉ በቸሩ መድኃኒዓለም ስም በቅድስት ድንግል ማርያም ስም ወሳነ ዛሬ ቀጥቅጣ ያሰረችን ቀጥቅጣት በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከእንግዲህ ላንመለስ ላንታደስ ሰማይና በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በቅድስት ድንግል ማርያም የእሳት መቀነት ታንቀን
በሷማ ትቅርብን፣ በሌላ ገዝተናሽ ትሸኘን፣ በሷኛ አንችልም። ቅድስት ድንግል ማርያም ትበቀላችሁ። በቅድስት ድንግል ማርያም የእሳት መቀነት ታንቀን በሀያ አንዷ በእሳት መቀነቷ ታንቀን ስሟን ጥሩ። በቅድስት ድንግል ማርያም የእሳት መቀነት ታንቀን መቀጥላል ሊቆም ደግሞ ታቃጥላለች። በዘንባባ አስፈጅቷለች። በቅድስት ድንግል ማርያም የእሳት መቀነት ታንቀን በቅድስት ድንግል ማርያም 21 በእሳት መቀነት ታንቀን በሊቀ መልአክ በቅዱስ ገብርኤል የእሳት ሰይፍ እየታረድን ሲኦል ወርድን በቅዱስ ገብርኤል የእሳት ሰይፍ በጀሮ መድኃኒዓለም በኃይለ መለኮት ሲኦል ወርድን አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለጉሬክሙ ስትያን በአሰብ ዘሐሰሰ በኦላነ ሞገስ ሥላሴ ኢታንዲዮኒ ሞገሰ ከመ ትታየዩኒሰ ወትህድጉኒ ጽኑሰ ሚካኤልኑ ላውጾ ሥጋዬ ጌሰ ወእማኮ ገብርኤል ወሀበኒ ነፍሰ ሰላም ለክሳድክሙ ክሳደ አዳም ዘሰአለ እማይልክሙ ሥላሴ አስተሳተፉኒ ኃይለ በጠፈረ ነፍሴ አቅም ፀሐይ አርሳኒዮስ ገድለ ዛሃለወ ታሕተ ኢያሱ ከመ በኃይልክሙ ክህለ አዝዞ ፀሐይ ዛሃለወ ላዕለ። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷችሁ። እግዚአብሔር ይገሥጽ። አስገባ ያለው ወጋት ነው። በጣም የሚይዘኝ ልሰልኝ ኪስሚ ሁሉ ነው የሚንቀጠቀጠው፣ ይነዝረኛል። በ8 ቀን አንድ ቀን ነው የምትሄደው። በጣም መጀመሪያ ምን አልሽኝ? እኔም በቅማ ጥብቆ ጸባይ ሲናገሩ መናደድ ብዙ ወንድሜ በትኩረት አስበኝ። አዎ በጣም ነው ጸባይ ቀያየራል ነገር ያለው ሲናገሩ በማናገረው ነገር ከዛ ተመልሼ ደግሞ በጣም ነው የማለቅሰው። ለምንድን ነው እንደዚህ ተናገርኩት እያልኩኝ ንስሐ ገባበትና አቤቱ ላፌ ጠባቂ ያኑር፣ የከንፈሮች መዝጊያ ጠብቅ እያልሽ ስገጂ። በምሰግጅበት ሰዓት በእያንዳንዱ ስግደትሽ ግልጽ ነው። አቤቱ ላፌ ጠባቂ ያኑር፣ የከንፈሮች መዝጊያ ጠብቅ እያልሽ ጌታ ሆይ የትህትናን ልብ ስጠኝ። ስለ ኃጢአትሽ እያለቀሽ ኃጢአትሽን አስታውሽሽ እህቴ። ግልጽ ነው። ኃጢአትሽን እያስታወሽ አልቅሽ። ሁለተኛ ደግሞ ከሰው ጋር ያለሽ ሪሌሽን በልክ አድርጊው። ከሰው ጋር በቀረብሽ ቁጥር የሚያነጫንጭሽ የሚያጨቃጭቅሽ ከሆነ በልክ አድርጊው። እሺ። አይ ከሰው ጋር አይደለም ወንድሜ፣ ሰው ጋር አልገናኝም፣ ግን ከዚህ ከምሰራባቸው ሰዎች ጋር ነው። ትዕግስትን ስጠኝ። የትዕግስትን ሸማ ላብስ እያልሽ ተማጽኝ። ስግደት ትዕግስት አይደል ያጣሽው? ትንሽ ሲናገሩሽ ማነጫነጫ ስራው። ስለዚህ ጌታ ሆይ ትዕግስትን አድለኝ፣ ለአፌም ጠባቂ አኑር፣ የንዴትን መንፈስ ከውስጥ ያውጣልኝ እያልሽ ተማጸኝ። እሺ። በእያንዳንዱ ስግደትሽ ግልጽ ነው። ልብሽን አስተምሪው ልብሽን። እኔ ኃጢአተኛ ነኝ በደለኛ ነኝ ማለትን አስተምሪው። ኃጢአተኛ ነኝ በደለኛ ነኝ ሲሉ ሰዎች ሲናገሩሽ ተቆጥቶ ላለመናገር ማለት ነው። እኔ ማንኝና ስለ ኃጢአቴ ነው እያልሽ ግልጽ ነው አይደል? ኃጢአተኛ ስለሆንኩ ነው፣ ይገባኛል። ጌታዬ ስንት ስድብ ተቀበለ። ክርስቶስ ብዙ ተሰድቦ ነበር። አይሁዳውያን ይሰርጉት ነበር። እናም ሲሰርጉት ለደቀ መዛሙርቶቹ ምን ነበር መሰለሽ? ባለቤቱን እንዲህ ካሉት ሎሌዎቹንማ እንዴት አብዝተው አይሏቸው ይል ነበር። ስለዚህ ጌታዬ ፈጣሪ ከታገሰ እኔ ኃጢአተኛውማ እንደዚህ ሲቆጡኝና እንደዚህ ሲናገሩኝ እንዴት አልታገስ ይሆን? ጌታ ሆይ ትዕግስትን ስጠኝ እባክህን አምላክ እያልሽ ተገጂ። እሺ። ይሄን አድርጊ። በተረፈ በርቺ። ደግሞ
የሆነ ጥፋት አጠፋሽ አይደል? ለምሳሌ እንበልና ከነሱ ጋር መጨቃጨቅ እንደሌለብሽ እያወቅሽ ተጨቃጨቅሽ አይደል? ልክ ይሄን ለምን አደረግኩ ብለሽ የዛን ፈንታ ደግሞ ምን ታደርጊያለሽ መሰለሽ? ራስሽን ትቀጫለሽ፣ መናፍስቶቹንም አንቺንም ትቀጫለሽ። 100 ስግደት አሁን ለምሳሌ መስገድ፣ ጌታ ሆይ ይቅር በለኝ አልሽ። ሲያሰድብሽ ሲያነጫንጭሽ በመድኃኒዓለም ስም ውስጥ ያደፈትክ አሁን ያነጫነችከኝ አንደበቴ ላይ ተቀምጠህ አብረህ ትሰግድ ዘንድ አዛለሁ ትይና ያንን 100 ስግደት እየሰገድሽ ጌታ ሆይ ይቅር በለኝ፣ ጌታ ሆይ የንዴት መንፈስ ከውስጥ ያውጣልኝ፣ ጌታ ሆይ ትዕግስትን እንደ ሸማ ላብሰኛል ትሰግጃለሽ። ግልጽ ነው አይደል? እንዲህ ያደረግሽ መንፈሳዊ ሰው እግዚአብሔርን ለመፈለግ በሚያደርገው ጉዞ ውስጥ በእያንዳንዱ እንቅስቃሴ በሚኖረው ድክመት ራሱን ይገስጻል፣ በውስጡ ያለውንም ሞራልና ብርታት ያነሳሳል። እና አንቺም ልክ እንደዛ ነው ማድረግ ያለብሽ። እሺ Hello. በስላሴ ስም ይሰማል አይደል ድምጼ? መልካም። እና እህቴ በዚህ መልኩ ራስን እያበረታታሽ እያጠናከርሽ እጂ ግን ለምን ተሳደብኩኝ ለምን እንዲህ ጥፋት አጠፋው ብላችሁ አትማረሩ። እሺ ሰምታችሁኛል አይደል ወንድሞች? አትናደዱ፣ ምሬት ውስጥ አትግቡ። አሁን ለምሳሌ እንደዚህ ብላችሁ ለራሳችሁ ቃል ገብታችሁ ሊሆን ይችላል። እኔ ኃጢአት ሁለተኛ አልሰራም ብላችሁ ቃል ገብታችሁ ዲያብሎስ እንደምን ብሎ ኃጢአት ያሰራችሁና ምን አልመሰላችሁ? አይ በቃ ዋጋ የለም አትድንም ይላል። አትድኝም። በቃ ይኸው ንስሐ ገብተሽ ተመልሰሽ ሰራሽ ኃጢአት፣ ይኸው እንዲህ ሆንክ። አሁን አንተ መንፈሳዊ ነህ እያለ በቃ ምሬት ውስጥ ሊያስገባን ይሞክራል። ዲያብሎስ ኃጢአት ሲያሰራን ወይም ደግሞ ኃጢአት ስንሰራ ምንጊዜም ቀድመን ማሰብ ያለብን የመድኃኒዓለምን ቸርነትና ትህትና እንዲሁም ደግሞ በዚህ ዓለም ላይ የሚደረገው የአጋንንት ውጊያ እልህ አስጨራሽ ፍልሚያ መሆኑን ልንገነዘብ ይገባል። እሺ እህት ወንድሞች፣ ስትማረሩለት ደስ ይለዋል ዲያብሎስ። ግልጽ ነው አይደል? ሰምታችሁኛል? ደስ ይለዋል። ተስፋ አስቆርጠናል። ኃጢአት ለምን ሰራው እያለ የሌለ ምሬትና ብስጭት ውስጥ የሚገባ ሰው አይዘልቅም። በመንፈሳዊ ሕይወቱ እስከ መጨረሻው አያድግም። እንዳናድግ ይከለክለናል። እና ከመበሳጨት ይልቅ የመድኃኒዓለምን ምሕረትና ቸርነት እያሰቡ ጌታ ሆይ እኔ የታጠበ ጭቃ ወደ የታጠበ ሪያ ከታጠበ በኋላ ተመልሶ ጭቃ ላይ እንደሚንከባለል አይነት ሰው ሆኛለሁና ጌታ ሆይ ስለ ድክመቴ ይቅር በለኝ እያለ ማሰብ አለበት። እሺ ደግሞ ዲያብሎስ ደጋግሞ በኃጢአት የሚጥለን ለምን መሰላችሁ? ተስፋ ለማስቆረጥ ነው። ተስፋ ለማስቆረጥ ነው። በተደጋጋሚ በኃጢአት እየወደቁ መነሳት ደግሞ ተጋድሎ መሆኑን እንዳትረሱ እና ልንጸና ይገባል እንጂ ተስፋ ልንቆርጥ አይገባም ለማለት ያክል ነው። እሺ ሌላ የምትታሰር የምትሽኝ እኔ የምሰረኝ እባክህ ወይ ሸኛኝ ብርሃን ጋር አለ ማነው? ብርሃን ጋር አለ ማነው? አንተ ማነው ብርሃን ጋር አለ? ማነው የምታስረው? በመድኃኒዓለም ስም ተይዛል። በአጋዕዝተ ዓለም በቅድስት ሥላሴ ስም ተይዛል። ማነው? ማነው ተደፈቀው? ውስጥ ያደፈትከው ማነው?
መተት፣ ቡዳ ዛር፣ አይነ ጥላ፣ መተት። ማን ነው የምታሰረው? ማን አንተ? በመድኃኒዓለም ስም ተናገር። ማን ነው ውስጥ ያደፈጠው? የሚስጥር መተት፣ የሚስጥር መተት። እሺ የሚስጥር መተት ምን አክታ ብለን የተላከው? ምን አክታ ብለን የተላከው? ምን አክታ ብለን የተላከው? እስር አድርጋት፣ እስር አድርጋት ብለን በስነ ስርዓት ለምንድን ነው? ምን አጠፋች? ይሄን ያክል ምን አጠፋች? ማርያም ማርያም እያለች ታለቅሳለች። ዝም ብላ ታለቅሳለች፣ ትሰግዳለች። ዝም ብላ የሚስጥር መተት ሌላስ ማን አለች? ሁላችሁም ተናገሩ፣ ራሳችሁን አጋልጡ። ሁላችሁም ሌላስ ማን አለ? ሌላስ ማን አለ? ሌላስ የቀረ ማን አለ? የቀረ ማን አለ? ሌላስ? በቅድስት ድንግል ማርያም ስም አትመልስ፣ አትመልስ፣ ልቧን አትመልስ። እያናገርኩ ነው። በመድኃኒዓለም ስም የሚስጥር መተት፣ የሚስጥር መተት አንተ በመድኃኒዓለም ስም አሳስራት ተብለህ ተላክ። እንዳትመልስ። ሰራዊታችሁ ሰብስቡን አውጡ። ቶሎ ጡ፣ ቶሎ ጡ። በቅድስት ድንግል ማርያም ስም ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምን አስተባባኪ ለማርወናዊ ሰማይ ጠንብኪ በታና ምኪ በያቂ ማምኪ ማይበረው ድንግል ማረኪ። እሺ መቁጠሪያ ላደረግሽ ጋር መቁጠሪያ አለ መቁጠሪያ አለ ወይ? መቁጠሪያ ይሰማል? አይሰማም? እህቴ ካለ አለ በይኝ። እሺ በደንብ አዳክመሽ ነይ። እሺ የገብርኤል ልጅ ጋር አለ ማነው የምትታሰር? ማነው የምትታሰረው? ያለው አንተ ስንት ሰዓት ነው የጠበቃታል? እሺ የምትታሰሩ የምትሸኙ ሁላችሁም ውጡ። ሁሉም ጋር ያላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰዓት የለም። ዛሬ የምትታሰር ብትሸኝ ውጡ ሁላችሁ በመድኃኒዓለም ስም። ሰላም ለአብ ዘእምቅድመ ዓለም ለገሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይለ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ውስጥ ያደፈጣችሁ መተት፣ አይነ ጥላ፣ ቡዳ ዛር፣ የሚስጥር መተት፣ የአእምሮ የሰላቢ መተት ውጡ፣ ቶሎ ውጡ በመድኃኒዓለም ስም። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ ተናገር። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ኦ ሚካኤል ኦ መተንብል ካናርያም ትሰመ ቢጸ ሱራፌል ዘምሮ ሳርዑስ ወዘምሉ ላልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ሊቀ መላእክት ቅዱስ ሚካኤል ያቃጥላችሁ። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም
ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን የዘጋነው እድል ምን አባላለን? ምን የዘጋነው እድል የለም እባክህ። ምን አባላለን? ሰብስቡ፣ ሰራዊታችሁን ቶሎ ሰብስቡ፣ ህዝብ ያለው እባክህ። ከቤተሰብ ሰብስቡ። የአባት ልጆች ሳባላን የበሻው ሰበሰበ። እኛ ወደ ሰዎች ይቃላ እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ከነ ሰራዊታችን አትናገር ከመላ ሰውነቷ ህይወቷ ወጥተን ከነ ሰራዊታችን ከመላ ሰውነቷ ህይወቷ ወጥተን ከመላ ሰውነቷ ከወንድሞች የአባቷ ልጆች ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ስብስብ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስራችን ማናውቀው አጋዕዝተ ዓለም ቅድስት ሥላሴ ይፍረድብን። ስንጠራ ቤት እናለን ምንም ስራ አንሰራም። ስንጠራ ቤት እናለን ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ በር ብለህ አንተ ዝቅ ቁጭ እያልክ ነው እኛ ስራ መስራት ያቃተን። እግዚአብሔር ይከስ። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። የ7 ሰዓት መርሃ ግብራችን ማለት ነው። አሁን የሚቀረን በኋላ 10 ሰዓት የጥያቄና መልስ መርሃ ግብር ይሆናል ማለት ነው። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ለእህቶቻችን የደረሰ ቸሩ መድኃኔዓለም ለሁላችንም ይድረስልን፣ አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማተብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከ ቀድሰ ሰላም አውለ ለዚህ ሰዓት ያደረስከን አምላክ ሆይ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይል አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነትህ ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን 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 አሜን። ወንድሞች የ7 ሰዓት መርሃ ግብራችን ብዙ ተጠናቋል። እንደ እግዚአብሔር መልካም ፍቃድ ልክ እንደ ዛሬው እንገማለን ማለት ነው። ግን እያዘጋጃችሁ ነው። እሺ እህት ወንድሞች ራሳችሁን ግልጽ ነው አይደል? ምን እያላችሁ ነው አልኳችሁ? እያዘጋጃችሁ ነው። አዳክማችሁ ለመምጣት ሞክሩ። መናፍስቶቹን አዳክማችሁ ትእዛዝ ሰጣችሁ ግባና ታሰር፣ ምትታሰር ምትሸኝ ግባና ታሰር ተሸኝ ብላችሁ ትእዛዝ ስጡት። ትእዛዝ ከሰጣችሁት ከመጣችሁ ይታዘዛል፣ ሳይወድ በግዱ ማለት ነው። ያንን ማድረግ ያስፈልጋል። ሌላው ደግሞ በኔ ተክለ ቁጭ በምንሸኝ ነበርኛ በኔ ተክለ ቁጭ አለ ታባሱ አንዳንድ ሺህ ይላል። እግዚአብሔር ይገስጽ። ሌላው ደግሞ ወንድሞቼ መስገዱ፣ መጸለዩ፣ መቀጥቀጡ እንዳለ ሆኖ ግን ትኩረታችሁ ማን ላይ ይሁን? ወደ ማን ይሁን ትኩረታችሁ? ወደ መድኃኒዓለም። እሱን እያሰብን ነው መጸለይ መስገድ ያለብን። እኔ ደካማ ነኝ። ጠላቶቼን የሚይዘው የኔ ስግደት አይደለም፣ የኔ ጾም ጸሎት አይደለም። ጌታ ሆይ የአንተ ቸርነት እንጂ። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ምሕረትን ላክልኝ፣ ማረኝ፣ ይቅር በለኝ እያላችሁ ተማጸኑት እና እሱን እያሰብን ነው መስገድ መጸለይ መቀጥቀጥም ያለብን። ሌላው ደግሞ ማረኝ ማለትን እንዳንተው፣ ምክንያቱም የነፍስ ድነት ይበልጣልና ከስጋ ድነት እና ይህንን እያሰብን ልንሰግድ ልንጸልይ ይገባል ማለት ነው። በተረፈ የማረባው የማልጠቅመው ምናምንቴ ወንድማችሁንም እንዲያበረታኝ በጸሎታችሁ አስቡኝ። ለነበረን ጊዜ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። በኋላ 10 ሰዓት ላይ እንገናኛለን። አሁን የጸሎት ሰዓት ስለሆነ ሁላችንም ወደ ጸሎታችን እንግባ። እስከዛው ድረስ ቸር ቆዩኝ። ቸሩ መድኃኔዓለም ከሁላችንም ጋር ይሁን። መልካም ቆይታ። አሜን አሜን። ወንድማችን ቃል ያሰማልን፣ ጸጋው ያብዛልን። ወንድማችን ካለ